የናንተን የጊዜና የገንዘብ ነፃነት የምታወጁበት አሁን ግን ምንም ክፍያ የማይከፈልበት ፖለቲካዊም ከሃይማኖት ተቋም የጸዳ ቢዝነስ ሳይንስ ብቻ ያጠና በራሱ ወጪ በራሱ ዕውቀት የሚያስተምር ድርጅት አለ ሲባል እንኳን በደንብ ጆሮ የሚሰጥ ሰው የለም። ስለተመኘነው ብቻ ሚሊዮን አንኖርም። ምንድነው ስራ ይፈልጋል፣ ትጋት ይፈልጋል። ዝግጁ ሁኑ፣ ማስታወሻችሁን አውጡ፣ እስክሪብቷችሁን አውጡ። ከዚህ በመቀጠል ወደ መድረክ የሚጋብዝላችሁ በላይ ሞርዴ ወደ መድረክ ቻፕቻ ቻፕ 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 ቻፕ። አመሰግናለሁ። እንዴት አደራችሁ? ታዲያስ አይሰማም? ታዲያስ እስኪ አንዴ ሞቅ አድርጉትና ይሄ ነገር በጣም ይሰራል። እሺ በጣም ይሄ ነርቭ መልእክት ምናምን እዚህ ጋር ይሄ ደም ይረጋል ምናምን ይንቀረፈፋል ስሜት የሆነ ነገር። እሺ ሁልጊዜ ዘወትር በተለመደው ሰዓት በማንኛውም ቀንና ሰዓት ማንኛውንም ስራ በማንኛውም ሃይማኖት በጸሎት ስንጀምረው የሰብአዊነት ኤነርጂ፣ ጉልበት፣ እምነትና ጽናት ቆንጆ ስለሚሆንልን ለአንድ ደቂቃ አላስቸግራችሁ። እሺ አረፍ በሉ። ቆይታ እንዴት ነበር? ሳምንት እንዴት ነበር? ዘወትር በዚህ ሰዓት የሚተላለፈው የሚሊዮነሮች መንገድ የሀገራችንን ችግር በሀገራችን መምህር፣ የሀገራችንን ችግር በሀገራችን ሰራተኞች ሰርተን የገዛ ሀገራችን የምናለማበት የራሳችን ኢኮኖሚ የምንገነባበት። እንግዲህ ብዙ ጊዜ እንደምናወራው ማንም ሰው የሚስማማበት አንድ ነገር አለ። አፍሪካ ድሃ ነች፣ አፍሪካ ኋላ ቀር ነች። እንዳጠቃላይ በአፍሪካ ውስጥ ያመለካከት ችግር አለ። ምሁራን ወደ ውጭ ነው የሚሄደው፣ ሀብታም ወደ ውጭ ነው የሚሄደው፣ የተሻለ ነገር ያለው ወደ ውጭ ነው የሚሄደው። ማንም ለማንም አያስብም፣ ስደተኛ ይበዛል። በቴክኒካል የሆነ ነገር የለም። የማህበራዊ ቀውስ አለ፣ ፖለቲካዊ ቀውስ አለ፣ ኢኮኖሚያዊ ቀውስ አለ። አሁን ባጭሩ ሁላችንም የምንስማማበት ባካችሁን ይሄ የሚሊዮነሮች መንገድ ይሄንን በጣም አስቸጋሪ በጣም መድኃኒት የሌለው የኢኮኖሚ ካንሰር የሆነብንን አመለካከት እሱን ለማከም የተቋቋመ ነው የሚሊዮነሮች መንገድ። ስለዚህ እያንዳንዷ ሚሊዮነሮች መንገድ ላይ እያንዳንዷ አሻራውን ያስቀመጠ፣ በሚሊዮነሮች መንገድ ስልጠናውን ያዳመጠ፣ የሚሊዮነሮች መንገድ ቢዝነስ ፕላንን የተከታተለ ሁሉ ራሱን የችግር መድኃኒት፣ ራሱን የድህነት ዶክተር፣ ራሱን በቀላሉ የሚያክም ብቁ፣ ራሱን ከጥቃት የሚከላከል ስታንድ ባይ የሆነ ብቃት ያለው ሁሉን የታጠቀ የችግር ወታደር ማለት ነው። የሚሊዮነሮች መንገድ ያንን ነው እያዘጋጀ ያለው። እንዳጠቃላይ በአፍሪካ ውስጥ ኋላ ቀርነት እንዳለ፣ የአመለካከት ችግር እንዳለ፣ የጊዜና ኢኮኖሚ አጠቃቀም ብልሹ እንደሆነ ጥንቅቅ አድርገን አውቀን ሳለ ለምንድን ነው ቀላል መፍትሄ በሚሊዮነሮች መንገድ ተገኝቷል ሲባል ሰው በደንብ የማይነቀው? ምናልባት እናንተ ነቅታችሁና ታድላችሁ እዚህ ስለተገኛችሁ ለራሳችሁ አንድ ጊዜ በደንብ አድርጋችሁ በጣም ጥሩ። እንግዲህ አመለካከት ላይ በደንብ መስራት አለብን ስንል ብዙ ጊዜ ስለ አመለካከት ተወርቷል። በጣም ብዙ ጊዜ ታቅዷል፣ ተነግሯል፣ ተጽፏል፣ ተተንትኗል፣ ተወርቷል። ነገር ግን አንድ ችግር አለ። ወደ መሬት ማውረድ አልተቻለም። ብታምኑም ባታምኑም ወደ መሬት ማውረድ የተጀመረው በሚሊዮነሮች መንገድ ነው። ለዛውም ለምን ካላችሁኝ ፐርፌክት እያንዳንዷ ነገር በተግባር እንድትቋጭ። ለምን ከተባለ ከተግባር በፊት ያለውን ህግ በደንብ ተደርጎ ስለተጠና። እንግዲህ 62 ሀገር ላይ በሪሰርች ሰርተን ወደ 12 ሀገር ላይ በአካል ተንቀሳቅሰን ለ9 ዓመት ብዙ ጊዜ ብዙ እውቀት ብዙ ገንዘብ ብዙ ትኩረት ኢንቨስት አድርገን አሁንም በራሳችን እውቀትና በራሳችን ገንዘብ ህዝብን ለማስተማር በሩን ክፍት ካደረግን እንግዲህ እንዳጠቃላይ አመለካከት ችግር ካለ፣ ድህነት ካለ፣ ተግባር እንዳስቸገረን፣ ኢኮኖሚ ባዶ እንደሆንን፣ አልንቀሳቀስ እንዳለን፣ ፊሪጅ በረዶ እንደሆንን ከታወቀ ለምንድን ነው የዛ ቁልፍ ሲገኝ ሰው ያለምንም ክፍያ ያለምንም ፕሮሰስ በቀላሉ ይሄን ችግር መፈታበት መድረክ አለ ሲባል
ሁሉም ሰው እያዳመጠ፣ ሁሉም ሰው እየተማረ፣ ሁሉም ሰው እየተለወጠ ነው ወይ? ይሄ ጥያቄ ውስጥ አስገቡት። ሌላኛው ልንገራችሁ፣ ሁሉም የሰለጠነው ሰው እንግዲህ ልብ አድርጉ የተባለው 100 ብር ኪስ ቢኖር በቀን 1 ሰዓት ጊዜ ቢኖር በሚሊዮነሮች መንገድ ቢዝነስ መጀመር ይቻላል ብለናል። ከረዘመ በ2 ዓመት ውስጥ ምናልባት 1000 ጊዜ ብትወርቁ በ5 ዓመት ውስጥ ሚሊዮነርነታችሁን አውጃችሁ ብሰሩም ባሰሩም የራሳችሁን የሆነ ሲስተም ቢልዲንግ ስጨርሱ የእናንተን የጊዜና የገንዘብ ነፃነት የምታውጁበት፣ አሁን ግን ምንም ክፍያ የማይከፈልበት ከፖለቲካ ወይም ከሃይማኖት ተቋም የጸዳ ቢዝነስ ሳይንስ ብቻ ያጠና በራሱ ወጪ በራሱ እውቀት የሚያስተምር ድርጅት አለ ሲባል እንኳ በደንብ ጆሮ የሚሰጥ ሰው የለም። አሁንም አለባለ ቦታ ጊዜውን የሚጨርሰዋለን። አባቴ እንግዲህ የሚሊዮነሮች መንገድ ልዩነቱ ረጅም ዓመት ያጥና እንጂ ይዞ የመጣው ትንሽዬ ነገር ብቻ ነው። ያቺ ትንሽ ነገር ግን በጣም ትልቅ እውቀት፣ በጣም ትልቅ ለውጥ፣ በጣም ትልቅ ሀብት፣ በጣም ትልቅ ረፍት እንደሚሰጥ በደንብ አረጋግጠናል። ይሄውም ልንገራችሁ፣ የሚሊዮነሮች መንገድ በአፍሪካ የመጀመሪያው ነው ስንል ዝም ብለን አይደለም፣ አጥንተ ነው፣ ራሳችን ላይ ሞክረ ነው። እኛ ሰክሰስፉል ሆነንበት፣ እኛ ባለ ሀብት ስንሆን፣ እኛ የጊዜና የገንዘብ ነፃነት ሲኖረን ነው ወደ እናንተ በራሳችን ጊዜና በራሳችን ገንዘብ ይዘንላችሁ የመጣ ነው። እስኪ የተወሰነ ቀመሯን እንመልከት። መቼም ቢሆን ኑሮ አሁንም በደንብ ያልገባችሁን ነገር እውት በደንብ ያልገባችሁን ነገር ይቺ የሚሊዮነሮች መንገድ ሂሳብ ብዙ የማታደክም። በነገራችን ላይ አንድ ነገር ሳወራችሁ የሚሊዮነሮች መንገድ ስልጠና ከመዘጋጀቱ በፊት የኛ ቢዝነስ ሳይንስ ተኝታችሁ ቁጭ ብላችሁ እየሰራችሁ የሚገርማችሁ ነው። ለምን ካላችሁ አንድም ከባድ የሚባል ነገር የለም። አንድም ከባድ የምትሉት ነገር በፍጹም የለም። በጣም ቀላል፣ ማንኛውም ሰው የሚሰራው በትንሽ ገንዘብ በትንሽ ጊዜ ያለምንም ክፍያ፣ ማንኛውም እድሜ ላይ ያለ ሰው፣ ማንኛውም ጾታ፣ የተማረ ያልተማረ አይልም፣ በየትኛውም አካባቢ ማንም ይሰራዋል። ደስ የሚለው ግን ስብዕና ላይ ተመስርቶ ምንም ዋጋ ሳትከፍሉ መልቲ ሚሊዮነር ያደርጋቸዋል። ደግሞ ዝም ብሎ ሀብት መሰላችሁ የሚያመጣው? አንድ ጊዜ ከተገነባ በኋላ ነቅነቅ የማይል ሀብት፣ ለልጅ ልጅ የሚወረስ ለአገር ቋሚ የሆነ ሀሴት፣ ቋሚ የሆነ ግንባታ። ይሄ ምዕራባውያኖችን የሩቅ ምስራቆችን በዜና በቲቪ በምናምን እንደምንዘግበው እንደምንሰማው ሳይሆን የሚጨበጥ የሚዳሰስ ለውጥ ነው። ምናልባት የመጀመሪያ ቢዝነስ ከጀመርንበት አንደኛው እንግዲህ የ100 ብር ቢዝነስ ፕላን ሰርተናል ስንል ብዙ ሰዎች ይገረማሉ። ምንድን ነው በ100 ብር ምንድን ነው የሚሰራው? 100 ብር ምን ይሰራል? ለምን እንቀልዳለን? እኛ ግን ይህችን ሞኝ እብድ ህፃን ጨዋታ ይሄ የሚያጃጅለን ድህነት ሳይለቀን ይችን ካራክተር እኛም አንለቃትም። አሁንም እንቀጥላለን ህፃን ጨዋታችንን። በ100 ብር ቢዝነስ ይጀመራል። እናም በ100 ብር የተጀመረ ቢዝነስ ደስ የሚለው ከሁሉም በላይ ትልቅ ትርፍ አለው። ምን አይነት ካላችሁኝ 100% አይታችሁታል። 100 ብር ሲባዛ በ100% ትርፍ 100 ብር ሲደመር ካፒታል አንድ ጋር ስንት ይሆናል? 200 ብር። አሁንም ይህችን ጨዋታ አንተዋትም። አብዛኛው ሰው ሚሊየንስ ብር አውጥቶ ስለሚሰደድ፣ ሚሊየንስ ብር አውጥቶ ንግድ ስለሚነግድ፣ ሚሊየንስ ብር አውጥቶ በጣም ትናንሽ ትርፍ ላይ ጊዜና ገንዘቡን ሲያደክም ሲለፋ ስለሚታይ 100 ብር ወይም ደግሞ 100 ሺህ ብር ወይም 50፣ 30፣ 40 ሺህ ምንም ዋጋ የለውም ተብሎ ተረስቷል። ግን ዋጋ አለው። አንድ ነገር ልንገራችሁና የኛ ጥንቅቅ ያለው መርህ በየሳምንቱም በየወሩም የምናወራው ገንዘብ ስራን አይፈጥርም፣ ስራ ግን ገንዘብን ይፈጥራል። ተገለባቢጦሽ አስበን እስከ መቼ ድረስ ነው? ገንዘብ ስራን አይፈጥርም። ጠንቅቃችሁ ወቁ። በ100 ብር ምን ይጀመራል አትበሉ። በ1 ሺህ ምን ይጀመራል?
በመቶ ሺህ ብር ምን ይጀመራል አትበል። ይሄ ሁሉ ሰው 100 ብር አጥቶ ነው ወይ ለምን ወደ ቢዝነስ አይገባም ስንል በ100 ብር ምን ይጀመራል? በ100 ብር ጀምሮ ሚሊዮነሪ ይሆናል። በላይ 100ን ተወውና 1000ንም ተወውና ወይ 50 ሺህ ወይ 100 ሺህ ቢያንስ አውራንና እንደው ትንሽ አምነን እናውራ ካላችሁኝ ጥሩ በቃ 100 ብር እንተው። እሺ ወደ በነገራችን ላይ 100 ብር ሶስተኛው ወር ላይ በ100 ብር ቢዝነስ ጀምራችሁ ወር ሙሉ ቆይቶ 100 ብር ትርፍ አለው ስንላቸው በ3 ወር ስንት ይሆናል? በ100 ብር ቢዝነስ ጀምራችሁ 100% ነው ትርፉ ከተባላችሁ ሶስተኛው ወር ላይ ስንት ይሆናል ብትባሉ ምንድነው የምትሉት? ኦኬ ሶስተኛው ወር ላይ 300 ብር ነው። ግን አይደለም። እዚህ ጋር ነው የተሸዋወድ ነው። ኢኮኖሚ ወደዚህ፣ አፍሪካውያኖች ወደዚህ፣ አያ ስኬት ወደዚህ፣ ኢትዮጵያኖች ወደዚህ ሆነን ግራና ቀኝ ማዶና ማዶ ቆመን ሆድና ጀርባ ይሆን ነው እዚች ጋር ነው። በወር አንድ ሰው በ100 ብር ቢዝነስ ጀምሮ 100% አትርፎ 100 ብር ትርፍ ያመጣል ካልናቸው ሶስተኛው ወር ላይ 300 ብር ሳይሆን ሶስተኛው ወር ላይ አክቹአሊ 800 ብር 800 ብር ነው የሚሆነው። እንዴት? በምን ሂሳብ? ፎርሙላ እኮ ነው። የተለየ ሂሳብ አለ እንዴ? በወር 100 ብር ይሰራል ካልክ በቃ በ3 ወር 300 ብር ነው። እዚች ጋማ እየተማመን እንጂ እንዴ እኔም እኮ አውቃለሁ የሚል ሰው አለ። በእውቀትህን እዚህ ጋር አሳየኝ። እኛ ተናግረናል። ሩቅ አልሄድንም። ከባድ ነገር አልተፈላሰፍንም። የተፈላሰፍነው አንድ ነገር ልበላችሁ፣ ቢዝነስን ለማጥናት አውሮፓና ሩቅ ምስራቅ ሀገር ድረስ ሄድን እንጂ የሸወደችን ትንሽ ነገር እንደሆነች መጀመሪያ እናውቃለን። ትልቅ ነገር አይደለም የጎደለን፣ በጣም ትንሽ ነገር ነች የጎደለችን። ያቺ ትንሽ ነገር ግን እንዳናገኛት በጣም ተሸውደናል። በጣም ነው የተሸወድነው። አንዳንድ ጊዜ ረጅም ዓመት መማራችን፣ በትልልቅ ብር ስራ መጀመራችን፣ ብዙ ገንዘብ ከፍለን ባህር ተሻግረን መሄዳችን ለራሱ ውስጣችን አጠገባችን ትንሽ ነገር እንደቀረን እንዳናውቅም እንዳንፈትሽም አድርጎናል። ሳይኮሎጂካሊ አደገኛ የተበላን ቁማር አለ። አሁን እሱን ነው ተመልሰን የምናየው። ጌሙ ምኑ ጋር ነው የተሸወድነው? አያችሁ፣ የተሸወድነው እዚህ ጋር ነው። አባቴ በ100 ብር ጀምረ በወር 100 ብር ያተርፋል ከተባልክ በ3 ወር 300 ሳይሆን ካፒታል ሪሳይክል የጊዜና የኢኮኖሚ አጠቃቀም ከስብዕና ጋር ይሄድ ያልነው እዚች ጋር ነው። እችን ቀመር ተከተሏት። እንግዲህ የሚሆነው 800 ብር ነው፣ 300 ብር አይደለም። ለምን ካላችሁኝ አሁን ይችን ሀረግ ተከትለን መሄድ ስላቃተን ነው። ትንሽ ገንዘብ ወደ ትልቅ አላድጋለን። የቱን 100 ብር? አዎ ወሩ መጨረሻ ላይ 100 ብር ሲተረፍ ከካፒታሉ ጋር 200 ብር ነው። ሁለተኛው ወር ላይ ግን በስንት ነው ኢንቨስት የሚያደርገው? ሁለተኛው ወር ላይ በ200 ብር። በ200 ብር ኢንቨስት ካረገ 100% ነው ትርፉ ብለናል። በ200 ትርፍ ኢንቨስት ካረገ 200 ማትረፍ አለበት ወር ሙሉ። ከካፒታሉ ጋር ስንት ይሆናል? 400። አሁንም በ400 ነው ኢንቨስት የሚያደርገው ራሱ 400 ብር 100% ቦነስ ወር መጨረሻ ላይ ሲመጣ ከካፒታሉ ጋር 800 ብር። እስኪ ደግሞ በ500 ብር ምን ይጀመራል? እኔ እኮ ቆይ እንደ ጎበዝ ይቅርታ አድርጉልኝ፣ በትልቅ ሲሆን ብሩ ከየት ይመጣል እንላለን። በትንሽ ሲሆን ደግሞ ምን ይሰራል? አሁን 100 ብር ስራ ከባድ ነው። ምኑ ነው ከባድ? ከባድ የሚባል ነገር በሚሊዮነሮች መንገድ የለም። ልንገራችሁ፣ በሚሊዮነሮች መንገድ በእኛ ቢዝነስ በዚህ ስልጠና ፕሮግራም ከባዱን ልንገራችሁ። ከባዱ በእንደዚህ አይነት ነገር ለውጥ የለም ብሎ አለመምጣቱ ብቻ ነው። ከባዱ አለመስማት ነው። በስራ ቦታ ላይ በሬዲዮ፣ በቤታቸው በቴሌቪዥን፣ በአዳራሻችን ደግሞ በነፃ፣ በኤስኤምኤስ ደግሞ የእጅ ስልካቸው ላይ ምን ያልገባንበት አለ ጎበዝ። እኛ በቀላሉ ባለሀብት መሆን የባህል ጨዋታ ያክል ቀላል መሆኑ ሆኖ ስናገኘው ጉድ! ይህንን ሁሉም ኢትዮጵያኖች ስሙ፣ አዋጅ ነው ያልናችሁ እኮ አዋጅ ነው ያልነው። በገንዘብ እንኳን እንዳናደርግባቸው ይችን ገንዘብ ለመቀበል ብለው ነው ቢዝነስ አድርገዋት ነው እንዳትሉ ተብሎ በነፃ ተደረገ።
የውሃ እንኳን እንዳናስከፍላችሁ ይችን ውሃ ለመሸጥ ብለው ነው እንዳትሉ በነፃ ተሰጣችሁ። አያችሁ፣ የአዳራሽ እንኳን ክፈሉ እንዳትባሉ አይ ትርፍ ሊኖረው ይችላል እንዳትሉ እኛ አዳራሹን ከፈል ነው። አገሬ ሩቅ ነው እንኳን እንዳትሉ በሬዲዮ እኛ መጣን። ቀን ምንም ጊዜ የለኝም እንዳትሉ ማታ ማታ በቴሌቪዥን መስኮት መጣንላችሁ። ይህንም በቀላል ሰርቶ ሚሊዮነር የሚደረግበትን ጥበብ ኢትዮጵያውያኖች ሁሉም መስማት አለባቸው። እኛ ብቻ ባለሀብት ሆነን መቅረት የለብንም። እንግዲህ የራሳችንን ገንዘብ እንመድብና ራሳችን ቆመን እናስተምር። ሁሉም ዜጋ ሚሊዮነር ከሆነ በኋላ ያውቁታል። የዛን ጊዜ ነው የሰው ልጅ ለሰብአዊነት እንደኖረ የሚታወቀው። ያለን አካፍል ከተባለ እኛ ደግሞ ብዙ ነገር አለን። አንድ ገንዘብ አለን፣ ሁለት እውቀት አለን። ስለዚህ ሁለቱንም ማካፈል አለብን ብለን እንግዲህ ወደ እናንተ ይዘነው መተናል። ካስከፋናችሁ ይቅርታ ማለት። እስኪ ደግሞ የ500 ብሩን እንየው። የ500 ብሩን ካፒታል ደግሞ እንየው። የመጀመሪያ ወር ላይ 500 ብር፣ ይሄ ደግሞ በ90% ነው። ከፍ ያለ ስለሆነ እንደ ወር ሙሉ ቆይቶ 100% ለማትረፍ እንዳያስቸግር ተብሎ በ90% ትርፍ 450 ብር ሲደመር መነሻ ካፒታሉ 500 ብር፣ መጨረሻ ወር ላይ 950 ብር። አሁን ሁለተኛው ወር ላይ አሳክቻለሁ የምትሉ ሰዎች ማሳካት ያለባችሁ ይሄንን ነው። በደንብ ግልጽ እንዲሆንላችሁ 2 ዓመት ላይ እንዴት 838 ሚሊዮን እንደሚገባ። ሚሊዮን ቀልድ ነው ወይ? 100 ሚሊዮን ቀልድ ነው ወይ? ምን አይነት ሂሳብ ነው የሚሰራው? አሁንም አልገባንም ይሄ ነገር የምትሉ ሰዎች ይኸው እዚሁ እያስቆማችሁኝ በደንብ ጠይቁኝ ካልገባችሁ። ይሄ መድረክ የእናንተ ነፃ መድረክ ነው። አሁንም በ100 ሚሊዮን የሚገባው በ2 ዓመት ውስጥ ምንም ሳይከብዳችሁ ምንም ዋጋ ሳትከፍሉ ቀለል ብላችሁ እየተዝናናችሁ የምታሳድጉት ብዙ ህግ አለ በሚሊዮነሮች መንገድ ውስጥ፣ ግን በጣም ጥቃቅን ነች። እስኪ እንግዲህ ደግሞ በ500 ብር የተጀመረ ቢዝነስ በ3 ወር ውስጥ ብቻ ስንት ይደርሳል? በ3 ወሮች ብቻ 3429 ብር ከነጥብ 50 ሳንቲም ይደርሳል። በሚሊዮነሮች መንገድ በእኛ ፕሮግራም ቀመር በ500 ብር የተጀመረች ቢዝነስ በ3 ወር ውስጥ 3429 ብር ከነጥብ 50 ሳንቲም ይደርሳል። 3429 ብር እንግዲህ ስንት ነው በአንድ ወር የሚያተርፈው? መጨረሻው ወር ላይ ማለት መጀመሪያው ወር ላይ በ500 ብር ጀመረ፣ 90% ነው። ይሄ ማለት 450 ብር ያተርፋል። ከመነሻ ካፒታሉ ጋር 950 ብር ነው። ኦኬ 450 ብር ነው የሚያተርፈው። ስለዚህ ይኸውላችሁ ያው እንግዲህ የጨርግዴን ሂሳብ በደንብ አዳምጡ። አይ ሂሳብ ምን ዋጋ አለው? ለዚህ ከሆነ እውቀት እልቀት ነው እንጂ ወይኔ አቤት ግሪን ካርድ፣ አቤት ዲቪ ውሃ በላው፣ አቤት ኢቃማ፣ አቤት ሜዲትራንያን፣ አቤት የጣሊያን የሊቢያ ባህር፣ አቤት የበሳሶ የየመን የበረሃ ጉዞ። ስንቱን ታዘበው? ስንት 100 ሺህ ይዞ ሰው ስንቴ የተነረተ፣ ስንቴ የተንገላታ፣ ስንቴ በመጠለያ ካምፕ ኖረ። ሰው ለ1 ሚሊዮን ለ2 ሚሊዮን ስንቱን ወንድሙን ገደለው፣ ስንቱን አረደው፣ ስንቱን ቦምባ ፈነዳው። ይህን ሂሳብ እኮ ያላወቀ ማህበረሰቡ አፍሪካ እድሜ ልክ እንደ በግ የምትነዳው ሀብት ብርቅ የሆነብህ እድሜ ልክ በቅጥር የምናረጀው ወይም ደግሞ ባህር ተሻግረን የምንሄደው ያለያም ሲበዛ ጣዖት የምናመልከው ያለያም ስልጣን ላይ እንደ ብቅል ተያይዘን እንተላለቅ ብለን እንደዚህ የምንራበሽበት ይህ ሀብት ነው 100%። ሌላ ምንም ማባበያ እንዳያስፈልገው። ማባበያ የምንጠቀም ከሆነ አሁንም ራሳችንን የምንሸውደው። ይቺ ሂሳብ አቅታን ነው። ይሄ አቋም ስለሌለን ነው። እንግዲህ በ500 ብር 90% ትርፍ 450 ብር ከሆነች የምትተረፈው ብዙ ጊዜ እንዴት ነው የምንሰራት? ይችንማ እንዴት መስራት ያቅተኛል? እሺ 450 ብር ሲባዛ በ3 1350 ነዋ ብሎኝ ቁጭ አይደለም። አየህ አባቴ፣ ለምንድን ነው እዚህ ጋር ያተረፍከውን ትርፍ የት ጣልከው? ወዴት ወሰድከው? ከወጪ ቀሪ
90% ወር ሙሉ ቆይተ 450 ብር ብቻ አትርፍ ነው የተባልከው። በአንድ ቀን ትሰራዋለህ። ነገር ግን ምን ዋጋ አለው በአንድ ቀን ካጠፋው? ወይ ስለዚህ ምን አድርግለት? ኮንትሮል አድርግ። ቢዝነስን ኦፕሬት የማድረግ አቅም ሲኖርህ ቢዝነስ ማን ትባላለህ። ቢዝነስን ገምተህ ሲጨርስ ቢዝነስ ኦነር ትባላለህ። አያችሁ፣ አንተ የቢዝነስ መሪ ነህ በዛን ሰዓት። ነገሩ እኛ ሀገር መሪ የለም አባራሪ እንጂ። አብዛኛው ሰው ማያውቀውን ከኋላው ነው የሚነደው። እናንተ ግን ፕሊስ መሪው ነው። ነገር ግን የሚመጣው 1300 ምናምን ብር ሳይሆን የሚመጣው 3429 ብር ነው የሚመጣው ከነጥብ 50 ሳንቲም በ3 ወር ውስጥ። እንዴት ካላችሁኝ እንግዲህ 450 ብር የመጀመሪያ ወር ላይ ነው የተተረፈው። ከካፒታሉ ጋር 9500 ብር ከመጣ 950 ብር ከመጣ ሁለተኛው ወር ላይ በ950 ብር ኢንቨስት የተደረገ ገንዘብ በ90% ተተርፎ ሲሰራ 855 ብር ይመጣና ሲደመር 950 ብር 1805 ብር ይመጣል ማለት ነው። እሱ ሶስተኛው ወር ላይ ኢንቨስት ስናደርገው ይሄን 1805 ብርን በ90% ስንሰራው ትርፉ 1624 ብር ከነጥብ 50 ሳንቲም ይመጣና ሶስተኛው ወር ያን ኢንቨስት ያደረግነውን 1805 ብር ደምረን ሶስተኛው ወር መጨረሻ ላይ 3429 ብር ይመጣል ማለት ነው። ብዙ ጊዜ ይችን ሂሳብ ተከትለን ከሄድን አሁን ልጠይቃቸውና አንድ ጥያቄ ሰርች ከማድረግና ጽፎ ሊንክን ተች ከማድረግ ማንኛው ነው የሚሻለው? ሊንክን መንካት። አሁን እኛ እየሰጠናቸው ያለው ሊንክ ነው። ይሄ ሊንክ የሚወስዳችሁ ወደ አስመሳው ቪዲዮ አይደለም፣ ወደ ሚሊዮነሮችን መንገድ፣ ወደ ቪዥን፣ ወደዛ ነው የሚወስዳችሁ። የሚሊዮነሮችን መንገድ ነው የሚያሳየው። የሚሊዮነሮችን የሀብትን ሳይት ነው የሚያሳየው። ያንን እዛ ሴክተር ውስጥ ነው ቀጥ አድርጎ ቱጃሮቹ መንደር ነው የሚከታችሁ። አሁን እኛ የምንሰጣችሁ ሊንክ ነው የምንሰጣችሁ፣ ሌላ ነገር አይደለም። በጣም ቀላል ነው። አንድም ከባድ የሚባል ነገር የለም። ኔክስት። እሺ፣ ቀጣይ ደግሞ በ1000 ብር ቢጀመር ነው። እንግዲህ አሁን እስከ ዛሬ ድረስ ከ100 ብር እስከ 100 ሺህ ብር የአንድን ወር አይተናል። አሁን ደግሞ የምናየው የሁለተኛውን ወር ነው። እየታዘባችሁኝ ከ2 ወር እስከ ስንት? እስከ 3 ወር ድረስ እያየን ነው። ቀጣይንም ወር እያየን ነው። በየ3 ወሩ ዳውን አለው ብለናቸዋል። ፐርሰንት የተወሰነ ይቀነሳል፣ እየበዛ በሄደ ቁጥር እንዳይበዛባችሁ ማለት ነው። ይሄ ደግሞ በ1000 የተጀመረ ማለት ነው። ወደ ባለ 1000 ገባን። በ1000 ብር ቢዝነስ አሁን የምር ጎበዝ። አረ 1 ሚሊዮን የምትባሉ ከየት ታመጡታላችሁ? 1000 የምትባሉ የለኝም ትላላችሁ። ማን ነው ይቅርታ 100 ሺህ 1000 ብር ስትባሉ ደግሞ አነሰኝ ችግር አለው። ቢያንስ ችግር አለው። አንድ አፍታ ሰርተ በገባ በ1000 ብር ስራ የ1000 ብር ስራ ምን ይሰራል? መብዛቱም አጣልቶን ማነሱም አጣልቶን። በትንሽ ካፒታል ዝቅ ተብሎ ነው የሚጀምረው። ዝቅ ማለት እንቻልበት። ችግር የለም እመጣልሃለሁ አለን። እስከ 100 ሚሊዮን አለን ከቻላችሁት። አሁን ግን እየከበዳቸው ያለው እነማን ናቸው? በትንሽ ካፒታል የጀመሩ ወይስ በትልቅ ካፒታል የጀመሩ? በጣም የጀመራቸው በትልቅ ካፒታል የጀመሩ ሰዎች ናቸው። አያችሁ፣ በትልቅ ካፒታል ስንጀምር ይከብዳል። ብሩን ለመፈለግም ከብዶን፣ ስራውንም ለመስራት ከከበደን አባቴ ተመስገን ጌታዬ፣ በቃ ትልቅ ብር ከዚህ በኋላ አያስፈልገኝም ማለት ነው። ኋላ ትንሽ ብር ትንሽ ኪሴ ባለ ምሳ መብሊያ ቢዝነስ ይጀምራል። እሱም ደስ የሚለው ምንም ሳይከብደኝ ሚሊዮነር ያደርገኛል። እንዴት? ሂደቷን ብቻ መከተል። አሁን ይኸውልህ እኛ ተናግረናል። የጊዜና የገንዘብ አጠቃቀምን በደንብ ቻሉበት። ሰዎች የጊዜና የገንዘብ ነፃነት የሚጠበቅባቸው ቢዝነስማን ከሆኑ በኋላ የቢዝነስማን ግንባታ ቢዝነስን ይገነባል። በኋላ ቢዝነስ ኦነር ይሆናል። የዛን ጊዜ ቢሰራም ባይሰራም ነፃነት ስለሚኖረው የዛን ጊዜ ይዝናናል። የዛን ጊዜ ይጠቀማል። የዛን ጊዜ ማህበራዊ ህይወትን ይኖራል። እስከዛ ድረስ ጊዜ ግን ሁሉንም ያቁምና ሙሉ ትኩረቱን እዚህ ላይ ያድርግ። እንግዲህ ባለ 1000 ብሩን እንቀጥል።
የመጀመሪያ ወር መነሻ ካፒታል 1000 ብር ብቻ ነው። ትርፉ 75% ነው። ይሄ ማለት እንግዲህ ትርፍ 750 ብር ማለት ነው። ወሩ መጨረሻ ላይ ከወጪ ቀሪ ነው። ከወጪ ቀሪ ካርድም ግዛ ዳቦም ግዛ ምንም አድርገው መጨረሻው ወር ላይ ግን 750 ብር ብቻ ማትረፍ ነው የሚጠበቅበት። እሺ 750 ብር አትርፌ ታዲያ ወሩ 3 ወር ብሰራ 750 ሲባዛ በ3 እንዳሰሩት ይሄ ከሆነ 2000 ምናምን ብር ልታመጡት ነው። እንደሱ አይደለም የሚሰራው። እንደዛ እንዳሰሩት የሚቀጥለው ወር ላይ አያችሁ 750 ብር ከመነሻ ካፒታሉ ጋር 1750 ብር ሆነ። በ1750 ብር የሚቀጥለው ወር ላይ ስራ ሲጀምር ይለያል አይለይም? ይለያል። መጀመሪያ ወር ላይ 750 ብር ያተረፈው በስንት ጀምሮ ነው? በ1000። አሁንስ 750 ብር 1000 ላይ ሲደመር ስንት ሆነ? 1750 ብር። በ1750 ብር የተጀመረ ቢዝነስ እንዴት ነው ከ1000 ካፒታል ጋር እኩል የሚሆነው? ሁለተኛው ወር ላይ እኮ ተለየ፣ እድገት መጣ እኮ። አሁን እኮ ተለየ፣ አደገ እኮ። ኦሬዲ እድገት ማለት ይሄ ነው። መጀመሪያ ወር ላይ 1000 ነበረ መነሻ ካፒታል፣ ባተረፍከው 750 ብር ደመርክና አሁን ሁለተኛው ወር ላይ በ1750 ብር ኢንቨስት እያደረክ ነው። ፐርሰንቱ ራሱ ነው 75% ነው አሁን የምታተርፈው። ካፒታል ግን ከመጀመሪያ ወር ላይ አሁን ከፍ ብሏል። አየህ ለውጥ ይሄ ነው። የኛ ሀገር ጉድ ግን የቁብ ጉድ ስንል ደግሞ ይሄ ከየትኛው አማኑኤል አምልጦ ነው? ቁብ እንዴት ይቃወማል? ምን ማለት ነው ብድር የሚቃወም? ይሄ ሁሉ ባለሀብት በባንክ አይደል እንደሚሰራ? ይሄ ሁሉ መኪና በቁብ አይደል እንደ የተገዛ? የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ክፍለ ሀገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ፣ ደርሻለሁኝ። መጣው። እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። አሁንም ደግሜ ጉዳያችሁን እነግራችኋለሁ። የቁብና የብድር የተለያየ ትርምሽምሽ ትራዲሽናል ቢዝነስ በዘለማድ ብቻ የደነቆረ አደገኛ ሲስተም ያልገባው የአደገኛ ፋራ ማህበረሰብ ይህንን ሲስተም ይቺን ሂሳብ ጠፍታበት 20 እና 30 ዓመት በድህነት ላይ እየተጓዘ ነው። በድህነት ላይ ግን አጉል ከምንቀባችሁ እየኮረኮምናችሁ ቢገባችሁ ይሻላል። አጉል አፈቅቤ ወደ ጩቤ ነው የሚባለው። ሾያ ምን ይሰራል? ስንት ዓመት እንደለል ጎበዝ። ኧረ ብዙ ጊዜ ተደለልን፣ ብዙ ጊዜ ተታለን። በቃ አትታለል ከዚህ በኋላ እውነቱን የሚነግርህን ሰው ብቻ አዳምጥ። ስለዚህ በ1000 የተጀመረ ቢዝነስ 750 ብር ሲያተርፍ 2000 ምናምን ብር ሳይሆን የሚሆነው ሶስተኛ ወር ላይ 5359.3 ሳንቲም ይመጣል። ሶስተኛ ወር ላይ እንዴት በ1000 የተጀመረ ቢዝነስ የሚተረፈው 750 ብር አላልክም ወይ ካላችሁኝ፣ አዎ ብያለሁ። ከዛ እስካላችሁኝ ከመነሻ ካፒታሉ ጋር 750 ብር 1750 ብር ነው ሁለተኛ ወር ላይ ወደ ኢንቨስትመንት የገባው። ከዛ አሁንም በ75% 1312 ብር ከነጥብ 50 ሳንቲም ትርፍ። ከዛ ሲደመር መነሻው 1750 ብር የነበረው ካፒታል ጋር ስታገናኘው 3062 ብር ነጥብ 50 ሳንቲም ይመጣላል። ይሄ ሁለተኛው ወር ላይ ነው። አይ ሁለተኛው ወር መጨረሻ ላይ ስንት ሆነ? 3062 ብር ከነጥብ 50 ሳንቲም ሁለተኛው ወር መጨረሻ ላይ። አሁን ሁለተኛው ወር ላይ ነው ያለነው። በ1000 የጀመራችሁ ሰዎች አሳክቻለሁ። ፐርሰንቱን እግር በእግር እየተከታተልኩ ነው። 800 ሚሊዮን የሚባለውን እይዘዋለሁ። 2 ዓመት ምንም ነው የምትሉ ካላችሁ እንግዲህ አሁነኛው ላይ በ1000 የጀመራችሁ እዛኛው ወር ላይ 1750 ብር ብቻ ነበረ።
አሁንኛ ሁለተኛ ወር መጨረሻ ላይ ስላለን ግን 3062 ብር ካደረሳችሁ ልክ ናችሁ። የዛሬ ወር ላይስ ስንት ነው የምናደርሰው ካሁኑ እንወቀው ካላችሁኝ የዛሬ ወር ላይ በዚህ 3200 ማነው በዚህ 3062 ብር ከነጥብ 50 ሳንቲም ይዛችሁ ወዴት ነው የምትሄዱት? በ75% ትርፍ የምታመጡት ማነው 2296 ብር አይደል? ከነጥብ 87 ሳንቲም ሲደመር ካፒታላችሁ የተነሳችሁበት ሶስተኛው ወር ስትጀምሩ 3062 ብር ከ5 ሳንቲም ጋር ስትደምሩት 5359 ብር ከነጥብ 3 ሳንቲም ከ30 ሳንቲም ይመጣል። ስለዚህ የዛሬ ወር ደግሞ የሚደርሰው ይቺ 5359 ብር ላይ ነው የሚደርሰው የዛሬ ወር። እንግዲህ የተነሳንበት 1000 ነው። ጥሩ በደንብ ግልጽ አልሆነልኝም። እንግዲህ እንዳላስቆመው ቴሌቪዥን ነው። እንደው ነገሩ በጣም አጓጓኝ። አሁን ከበፊቱ ጠንከር እያለ መጣ። ሊገባኝ ይመስለኛል፣ ግን ግልጽ ሳይሆንብኝ እኮ አሳለፋችሁት ካላችሁን ደግሞ ዘወትር እሑድ ወሰን ኤምኤስ ህንፃ ላይ ከቀኑ 7 ሰዓት ጀምሮ በነፃ በመሳተፍ እጅ እያወጡ መጠየቅ ይቻላል። ያለዛ ዘወትር ቅዳሜ በኢትዮ ኤፍኤም 107.8 ከቀኑ 10 ሰዓት ጀምሮ ሬዲዮ ፕሮግራማችን እስከ ምሽቱ 12 ሰዓት ድረስ መከታተል። ዘወትር ቅዳሜ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት። ያ ካለፋችሁ ሮብ ይደገማል ከቀኑ 9 ሰዓት እስከ ቀኑ 11 ሰዓት ድረስ። ያም ካለፋችሁ ሐሙስ ይደገማል ከማለዳው ወይም ከረፋዱ 3 ሰዓት እስከ ቀኑ 5 ሰዓት ድረስ። ይሄ ሁሉ ካለፋችሁ በላይ ሚዲያ ብላችሁ ይሄ ሎጎ ይመጣላችኋል። በላይ ሚዲያ ላይ በሁሉም ሶሻል ሚዲያችን ላይ እንገኛለን። በተለይ 5ቱ ላይ በዋናነት ግን በላይ ሚዲያ ብላችሁ ትገቡ ዩቲዩብ ቻናላችን ላይ ሁሉም መረጃ ስለሚገኝ፣ ከዛ በዘለለ አውቶማቲክ ጥያቄና ቶሎ ቶሎ ቃለ ምልልስ ከፈለጋችሁ ግን በላይ ሚዲያ ብላችሁ ቴሌግራም ቻናላችንን ሰብስክራይብ አድርጉት ወይም ፎሎ አድርጉና ተከታተሉ። እዛ ላይ በየቀን የምጠይቁት በየቀን ይመለስላቸዋል። ቲክቶክ ቻናላችንም ላይ አጫጭር ማንቂያ መልእክት ይደርሳቸዋል ማለት ነው። የሚሊዮነሮች መንገድ ቀለል ያለው ፕሮግራም ጠቅለል አድርጌ ስነግራችሁ እንደ መጀመሪያ የሚሊዮነሮች መንገድ በትንሽ ጀምሮ ወደ ሚሊዮነርነት የሚካሄድበት የቢዝነስ ብቻ ፕሮግራም፣ ሃይማኖት ወይም ፖለቲካ ምንም ያልታከከ በቀላሉ ሀገራችን ላይ ጀምረን በሁለታ ሚሊዮነር የምንሆንበት እጃችን ላይ ባለ 100 ብር 1000 ወይም 5000 ወይም 10 50 እንደፈለገን እስከ 100,000 ብር የመጀመሪያው ዝር ባለን ነገር የምንለወጥበት። ሲቀጥል ደግሞ እንዴት ነው የምንሰለጥነው ለምትሉ እንደነገርናችሁ በሬዲዮ፣ በቴሌቪዥን፣ በኤስኤምኤስ፣ በአካል በአዳራሽ፣ ከዛ በሁሉም ሶሻል ሚዲያችን ዩቲዩብም ቴሌግራምም ላይ አለን። በላይ ሚዲያ ብላችሁ መግባት ብቻ ነው የሚጠበቀው። እንደ መጀመሪያ ጊዜ እንግዲህ ባላችሁበት ሀገር ሆናችሁ 8795 ላይ ኤምቲ ብላችሁ በመላክም በቀላሉ መመዝገብ ይቻላል። የተመዘገባችሁ ሰው በየሳምንቱ ግን አቴንዳንስ መሙላት ግድ ይላችኋል። ስትመዘገቡ ወይም በየሳምንቱ አቴንዳንስ ሞሉ። ከቴሌ ጋር ፓርትነር ሆነን ሶፍትዌር አበልጽገን ስለሆነ ወደ እናንተ መልእክቱ እንዲደርስ ያደረግነው። መልእክቱ ወደ እናንተ ሲመጣ 2 ብር ስለሚቆርጥ ስልካችሁ ላይ ጥቅል ሳይሆን ካሽ የተሞላ ካርድ 5 ብር እና ከዛ ያላነሰ ይኑረው። ነገር ግን ሊቆርጥባችሁ የሚችለው 2 ብር ብቻ ነው። እሱም መልእክቱ ተመዝግባችኋል፣ አቴንዳንስ ሞልታችኋል፣ ምርጣችሁ ተሳክቷል እያለ በየጊዜው ለእናንተ መልእክት የሚያደርስ ሰርቪስ ቻርጅ ነው። እሱም ደግሞ ለሌላው ስልጠና ከሆነ ግን አጠቃላይ በነፃ ነው። ለመሆኑ ግን የአካል ጉዳተኞች በአዳራሽ በአካል የሚሰጠው ስልጠና አካውንት ተከፍቶ ሲያልቅ በካሽ 50% የካሽ የኢኮኖሚ የበጀት ድጎማ የሚደረግልን ብሎም ደግሞ የግብይት ትስስሩ የት ደረሰ ለምትሉ ደግሞ ሁሉንም እየጨረስን ነው። አዜማ ላይ እየደረስን ያለ ነው። ብዙ ጊዜ እየጨረስን ነው። መቼ ነው የሚያልቀው ለምትሉ ሲያልቅ ይነገራቸዋል። የትም አይደርስም። አሁን ግን በፒያዝ ዴሊቨር አጠቃላይ ነጋዴዎች የሚሊዮነሮች መንገድ ነጋዴዎች የሚሊዮነሮች መንገድ ተመዝግባችሁ ኮድ የተሰጣችሁና ወደ ስራ የገባችሁ በሙሉ ፒያዝ ዴሊቨርን ከፕሌይ ስቶር ላይ ታወርዱና ሁሉንም ምርትና አገልግሎታችሁን ትጭናላችሁ። መግዛትም መሸጥም ይቻላል። እስከዛሬ በአዲስ አበባ ላይ ብቻ ነበር። አሁን ግን በመላው ክፍለ ሀገር ላይ በሙሉ ሎኬሽን ሲስተሙ ስለገባ ባላችሁበት ቦታ ሆናችሁ መሻሻጥም መገዛዛትም ይቻላል። ከዛ በዘለለ ግን በላይ ሚዲያ ብላችሁ ቴሌግራም ቻናላችን ላይ ሁሉንም ምርትና አገልግሎት በነፃ እንድታስተዋውቁ ደግሞ በዛ ላይ ቀጥታ እናንተ ሳትልኩ 0910 80 80 19
እዚህ ላይ ምርትና አገልግሎታችሁን በመላክ በቴሌግራም ማለት ነው እኛ ወደ ቻናሉ እየለጠፍን የእናንተ ምርትና አገልግሎት በነፃ እናስተዋውቃለን። ፒያዝ ዴሊቨር ላይ ግን ምርታችሁንም አገልግሎታችሁንም በመለጠፍ የሚያስፈልገውን ነገር አላችሁበት ቦታ ሆናችሁ መግዛትም መሸጥም ይቻላል። በዚሁ አጋጣሚ ወደ በላይ አትክልትና አስቤዛ ማዕከል የምትመጡ ሁላችሁ መጪው በዓል ስለሆነ መንገድ ተዘጋጋ፣ ረፈደብኝ፣ መሸብኝ፣ ዕቃ ያልቅብኛል አያስፈልግም። ዛሬ ዋጋ ስንት ይሆን፣ ምን ዕቃ ይሆን ያለቀባቸው፣ ምን ዕቃ ይሆን የጨመረው አያስፈልግም። ለምን ካላችሁኝ እዛው ቤታችሁ ቁጭ ብላችሁ ፒያዝ ዴሊቨሪ በሉና ከፕሌይ ስቶር ላይ አውርዱት። እያንዳንዱ ያለውን ዕቃ ዛሬ ዋጋ ስንት እንደሆነ ሁሉንም ነግራቸዋል። ስትችሉ መታችሁ መግዛት አይደለም እዚህ እንዲመጣልኝ ነው ካላችሁ ደግሞ በማንኛውም ሀገር ላይ ሆናችሁ ባላችሁበት እዛው ሂሳብ ስትከፍሉ ከች ይልላችኋል። በ24 ሰዓት እየጓዳችሁ እየደጃችሁ ማለት ነው። እንግዲህ የሀገራችንን ማህበረሰብ የሀገራችንን ህዝቦች ህይወት ቀለል ለማድረግ ህይወታቸውን ቀለል ኢኮኖሚያቸውን ከበድ ለማድረግ ተሰዶ ዓለም ጥግ ላይ የተመሸገውንም ዲያስፖራ አይኑን ወደ ኢትዮጵያ እንዲማትርና ኢኮኖሚ በቀላሉ ሀገራችን ላይ ቤዝ ከመሰረተ እንዴት እኛስ ብለው የምንመልስበትና የችግርን የስደትን የሟርትን በቀል በደንብ የምንከፍልበት ብቸኛ መዶሻችን የችግር መዶሻ ወይም ደግሞ የሀብት ቁልፋችን የሚሊዮነሮች መንገድ ስልጠና ነው። የማይከፈልበት የማይደከምበት መስፈርት የሌለው ቀላሉ መንገድ ለራሳችን ሞቅ አድርጉ። በጣም ጥሩ። እሺ ወደ የሚቀጥለው 5000 ብር ቢዝነሳችን ላይ እንሂድ። በ5000 ብር ቢዝነስ ይኸው በደንብ የምነግራችሁ ሰዎች ባካችሁን አሁንም ያላቅማቸው የጀመራችሁ ካላችሁ በአቅማችሁ ልክ እንደጀምሩ እድል አላችሁ። በትልቅ የጀመሩ ሰዎች ለማሳካት እየተቸገሩ ነው። የሚሊዮነሮች መንገድ አንድ ከቀረ ወይ እንደገና ማስተካከል አለብህ ወይም ላለመቅረት መሮጥ አለብህ። አሁንም በመጀመሪያው ዙር ቸኩለው ስራ ጀምረው ያላሳኩ ሰዎች ሁለተኛው ዙር ምዝገባ ላይ እንዳዲስ ሪፖርት እያደረጉ ወደኛ በሚሴጅ እንደገና ካፒታላቸውን ሀሳባቸውን ማሻሻል ይቻላል። ለምን? ብዙ ጊዜ ህጉን ተከትሎ ለመሄድ እንዲመች ህጉን ተከትሎ ለመሄድ ህጉ ምንድነው ካላችሁኝ ይቅርታ እስኪ ባለ 5000 ብሩን ደግሞ ነው በ5000 ብር የጀመሩ ወይም በሁለተኛው ዙር በ5000 ብር ልጀምሩ የፈለጋችሁ ሰዎች በ5000 ብር ብጀምር የመጨረሻ ወር ላይ ትርፉ ስንት ነው፣ በ3 ወርስ ስንት ይመጣል ለምትሉ ደግሞ ላሳያችሁ። 65% ነው ትርፉ። ይሄ ማለት 3250 ብር ነው የሚመጣው። ካለን መነሻ ካፒታል ጋር 8250 ብር ነው የሚመጣው። እንግዲህ 3250 ብር ከሆነማ በ3 ወር ውስጥ እኮ አደራቸውን ይህን 3250 ብር እንዳታባዙት። አሁን በጣም የተቸገርነው ለዛ ነው። አይታችሁ ከሆነ በትናንትናም ሬዲዮ ላይ ሲሳተፉ የነበሩ ሰዎች እንዲህ አይነት አሰራር ነበራቸው። ምንድነው 5000 ብር ምን ይሰራል? እኔ እኮ አንድ በጣም የምወደውን ጓደኛዬን አንድ ሌግዠሪ ሆቴል ውስጥ አረ መካከለኛ ሬስቶራንት ውስጥ ስጠብቀው 2 ሆነው መጡ። ቆንጆ ምሳ በላን፣ 1-2 እያልን አመሸን። ሂሳብ 7200 ብር ከፈልና ወጣ። እና ይሄ ብር መነሻ ካፒታል ሆኖ ሚሊዮነር ያደርጋል ነው የምትለኝ? ለዚያውም በ2 ዓመት በ5000 ጀምሮ በ2 ዓመት ሚሊዮነር መሆን ይቻላል። ቀለል ባለ ሂሳብ ምንም ማካበድ አያስፈልገው፣ እንዳትጨናነቁ። ለመሆኑ በ5000 ብር ስራ ብንጀምር የመጀመሪያው ወር ላይ መነሻ ካፒታላችን 5000 ብር፣ ትርፉ 65%፣ ይሄ ማለት 3250 ብር። ይሄ ግን መነሻ ካፒታሉን 5000 ስንጨምርበት ስንት ይሆናል? 8250 ብር። በጣም ጥሩ። ሁለተኛው ወር ላይ ይሄን ብር ይዘን ነው ወደ ስራ የምንገባው። አሁን እኮ እኛ ሀገር የተቸገርነው ትርፉን ወገቡን ይልና ወገቡን ይዞ እዛው ድህነት ወገብ ላይ ይቆማል። በአንድ ቴሌቪዥን ቻናል ላይ አንዳንድ ጊዜ መንገድ ላይ የሆነ ጥያቄ ነበረ። የምንድን ወገብ የጋ ነው ሲባሉ አዲስ አበባ፣ አሜሪካ። ለማንኛውም እሺ ልመልሳችሁ። የድህነት ወገቡ የቱ ጋር ነው እንዳትሉኝ ነው ደግሞ ድህነት ወገብ ላይ ቆሞ ስል እኛ ራሱ ድህነት ወገብ ላይ አይደል ያለ ነው። እሱም እኛ ወገብ ላይ ወገብ ለወገብ ተያይዘናል እኮ ትላለህ ከዛ ከድህነት ጋር ማለት ነው። ጥሩ
ሁለተኛው ወር ላይ ያችን ያተረፈውን 2350 ብር ይዞ ከመነሻ ካፒታሉ 5000 ብር ጋር በዚህ 8250 ብር አሁንም 65% ያስቀመጠለትን የሲስተሙ መንገድ ተከትሎ 5362 ብር ከነጥብ 50 ሳንቲም አትርፏል። ሂሳብን አትሳቱ። ሂሳብ ካልሳት ነው ሀብታምነት አይስተንም። ሂሳብ ይሄ ለእንትን አይደለም። ይሄ ቆንጆ ካርድ ይዞ ለመውጣት አይደለም፣ ቆንጆ ሀብት ይዞ ለመውጣት። ይኸውላችሁ በሚሊዮነሮች መንገድ የመጨረሻ ምረቃ 2 ዓመት ነው። ምናልባት እየደገማችሁ ብትወድቁ 5 ዓመት ነው። በ5 ዓመት ስትወድቁ ግን የምትመረቁት በባለ ሀብትነትና በኢንቨስተርነት ነው። ከኢንቨስተርም በላይ የጊዜና የኢኮኖሚ ነፃነት ይዛችሁ ነው። ከዛ መጨረሻው ወር ላይ ሁለተኛው ወር ላይ ስንት ልናተርፍ ነው ማለት ነው? 13612 ብር ከነጥብ 50 ሳንቲም። አያችሁት? ለምን ካልን መጀመሪያ ወር ላይ ያተረፍነውን ትርፍ ኢንቨስት አድርገንበታል። ቀላል እኮ ነው። አልዝናናም እንዴ? ትርፉን እየፈታለልም እንዴ? ምንም አትጠቀም ነው እንዴ የምትለኝ? አዎ ምንም አትጠቀም። አዎ መዝናናት የለብህም፣ ክልክል ነው፣ ትከለከላለህ። ማነው የከለከለ? ሲስተሙ። ሲስተሙ ለምን ከለከለ? ሲስተሙ ባለመንገድ ከተጓዝክ ነው ሚሊዮነሮች መንገድ ላይ የምትደርስ። የጊዜም የገንዘብ ነፃነት እንድታገኝ ከፈለግ ሲስተሙ በደንብ ይዳኛል። ያው እኛ ሀገር ይጻፋል እንጂ አይርድማ ተገበርማ። ግን ብንተገብረው ምን ያክል ውጤታማ እንደሆነ እንድታውቁ። ስለዚህ ለውጥ ከራስ አይደለ? ለውጥ ከምን ይጀምር? ከግለሰብ፣ ከዛ ከቤተሰብ፣ ከዛ ከማህበረሰብ፣ ከዛ ሀገር፣ ከዛ ሀገር፣ ከዛ ዓለም። እንደዚህ እኮ ነው እንግዲህ ይችን 13612 ብር ከነጥብ 50 ሳንቲም ይዘው ሶስተኛው ወር ላይ ይኸው በምን ኢንቨስት አደረገ? በ13612 ብር ከነጥብ 50 ሳንቲም ይዘው ኢንቨስት አደረገና 12 ሶስተኛው ወር መጨረሻ ላይ ስንት እንደሚያተርፍ ልንገራችሁ። መጨረሻው ሶስተኛው ወር መጨረሻው ላይ 22460 ብር ከነጥብ 50 ሳንቲም አትርፏል ማለት ነው። ስለዚህ መነሻ ካፒታሉ ስንት ነው? 5000 ብር። በሶስት ወር ውስጥ ስንት ደረሰ? 22460 ብር በሶስት ወር ውስጥ ነው። ይቺ ሂሳብ እንግዲህ በ6 ወር ውስጥ ስሩ ብላችሁ ደግሞ እናንተ አደራችሁኝ። ቆይ ትርፉ ስንት ነው ሶስተኛው ወር ላይ ትሉና ኦኬ ትርፉ 8848። ይሄንን በሶስት እንዳታባ በሶስት አባዝታችሁ ስድስተኛው ወር ላይ ይሄን እንዳታመጡልኝ፣ ይለያል። አሁንም ትርፍና ካፒታሉ አንድ ጋር ሲደመር ፐርሰንቱ ራሱ ቢሆን ቦነሱ ሌላ ነው የሚመጣው። በነገራችን ላይ ይሄን ሂሳብ እኮ የሶስተኛ ክፍል ተማሪ ይሰራዋል። ሂሳቡ ትልቅ አይደለም። ትልቅ ነው? አሁን ሂሳብ ትልቅ ነው? ሂሳቡ ትልቅ አይደለም። ብሩንም የሶስተኛ ክፍል ተማሪ ልጅ እንካ ሶፍት ግዛ፣ እሺ አርፍደህ ቁርስ አልደረሰልህም፣ እንካ ፖሊኖ ግዛ ተብሎ ቦርሳው የሚከተት ነው የመነሻ ካፒታል። በቃ አንዴ ጎበዝ። ስለዚህ ከሶስተኛ ክፍል በታች ነን ማለት ነው። በዚህ ገንዘብ በዚህ እውቀት ሚሊዮነር መሆን ከተቻለ የምር ለምንድን ነው የሚሆን ነው? ለምንድን ነው? ኧረ ሚም አልሆንም። እስኪ ባለ 10 ሺውን ደግሞ እንየው። ያው 10 ሺህ ብር ደግሞ እንግዲህ አንዳንድ ሰዎች ምናልባት ሊሰራ ይችላል፣ ሊያገለግል ይችላል። እስኪ እናዳምጠው ብለው ትንሽ ትንሽ ይሰማሉ 10 ሺህ ጋር ሲደርሱ። ከዛ በታችማ አቦ በላይ ሙድ አትያዝ በእናትህ፣ ሌላ ጠናው ሂሳብ ካለ አውራንና ላሽ ወደየ ስራችን የሚሉ ነፋሉ። እስኪ 10 ሺህ ብር ደግሞ እንየውና በ10 ሺህ ብር መነሻ ካፒታል የጀመራችሁ ሰው አሁን ሁለተኛ ወር ላይ የደረሳችሁ በትክክል አሟልተናል ካላችሁኝ ስንት ካደረሳችሁ ነው? 24025 ብር። ሁለተኛው ወር ላይ የመጀመሪያው ወር ላይ ስንት ነው ትርፉ? የ1000 ብር 55% ነው። ይሄ ማለት 5500 ነው። ሲደመር የመጀመሪያ መነሻ ካፒታሉ 10000 15500 ብር መጥቷል።
ይሄ 15500 ብር ሁለተኛ ወር ላይ ስራ ስንጀምር በስንት ጀመርን? በ15500 ብር። ፐርሰንቱ ራሱ ነው ስንት? 55%። ትርፉ ግን ራሱ ነው አይደለም። ለምን? መጀመሪያ ወር ላይ 10000 ነበር መነሻችን፣ እዚህኛው ላይ 15500። ፐርሰንቱ ያው ቢሆንም ቦነሱ ግን ይለያል። ኢንቨስትመንት ሪሳይክል ትልቁ ሲስተም ይሄ ነው። የነ ሩቅ ምስራቅ ምናምን ባንዴ የተኮሱበት። አሁን አንዳንድ እናውቃለን የሚሉ ፈላስፋዎች ምን ብለው እንደሚያደነቁሩ ልንገራቸው። የዓለምን ኢኮኖሚ ተንትኑልን ብትሏቸው መካከለኛው ምስራቅ በነዳጅ ከፍተኛ ነዳጅ ምርት፣ ምዕራባውያኖች ቀደም ብለው በመሰልጠን የተለያዩ ሀገራቶችን ኢኮኖሚ በመመንተፍ ይሏችሁና አንድ ምንም ምክንያት የሌላቸውን የሩቅ ምስራቅ ሀገር ምሳሌ ልንገራቸው። የሻውን ጭንቅላት ብቻ ነው የተጠቀሙት። ምንም ያገኙት ነገር የለም። የሻውን ጭንቅላት በጣም ግን ይጠቀማሉ። በጣም ነው የተጠቀሙት። አሁንም እኛን የሻውን ጭንቅላት የሚጠቀሙ ዜጎችን ነው መኮረጅ የፈለግነው። የነሱን ነው። በነገራችን ላይ እኛ ሀገር ደግሞ እንደነሱ ከተጠቀምን በጣም ቀላል፣ በጣም ለምን ብትሉ እነ ቻይና እና ህንድ እኮ ቢሊየን ነው አይደል የህዝባቸው ቁጥር። እኛ ጋር ግን ገና ሚሊየን ነን። ስለዚህ እኛ ጋር የሻው እጥረት ነው ማለት ነው የሚያስቸግረን ነበር ብንግባባ ኖሩ። አሁን ግን ስላልገባን አልተግባባንም። ያልተግባባ ነው ደግሞ ይገርማል። መሬት ጠበበና መሬት ጠበበን። በመሬት ብቻ እኮ ከ12 በላይ ጦርነት አለ ኢትዮጵያ ውስጥ በመሬት ብቻ። መሬት ጠበበ። አይገርምም? ምን አይነት መሳቂያዎች ነን እናንተ። በሚሊዮነሮች መንገድ ስልጠና አሁን ከ2 ከ3 ዓመት በኋላ ምናልባት እስከ 5 ዓመት እኛም ማናቆም እንቀጥልበታለን። የኢትዮጵያ 5% ክፍል ብቻ ከታረሰ ሌላው ጫካ እንዲሆን ይተዋል። እመነኝ። ለምን ብትሉ እየተጠቀምንበት ስላልሆነ፣ ብንጠቀምበት 5% ብቻ ይበቃናል። በቃ ሌላው ለደን ይተዋል ማለት ነው። በቃ በቂያችን ነው። ሲጀመር ሊያጣላን ቀርቶ በቃ አያስፈልገንም። እንደ አማዞን በጫካ ልንታወቅ እንችላለን ከዛ በኋላ እንደነ ብራዚል ማለት ነው። ጥሩ እንግዲህ ሁለተኛ ወር ላይ 24022 ብር ከመጣ 25 ብር፣ ሶስተኛ ወር ላይ ይሄንን 24025 ብር ይዞ በ55% ሰራ 13213 ብር ይመጣና ሲደመር መጨረሻው ሶስተኛ ወር ላይ ስንደርስ ግን 37238 ብር ከ75 ሳንቲም ይደርሳል። በ3 ወር ውስጥ ነው። ካፒታላችን ስንት ነው? 1000 ብር። በ3 ወር ውስጥ ስንት ይደርሳል? 37238 ብር ይደርሳል ማለት ነው። ሄድላችኋለሁ። አሁን በ100 ብር የጀመራችሁ ሰዎች በ3 ወር ውስጥ 20% ስትባሉ 20.4%፣ 20 ብር 20400 ብር። ስለዚህ በ3 ወር ውስጥ 60,000 ይመጣል ማለት ነው። እንደዛ እንዳሰሩ ነው የምጠነቀቀው። እስከ ዛሬ እንደዛ እየሰራ ነው የተሸወድነው። አሁን እንደዛ አይደለም የምንሰራው። ስለዚህ ወደዚያ እንሄዳለን ማለት ነው። ጥሩ ቀጣው ላይ እንሂድ። እሺ ይሄ ደግሞ ባለ 20,000 ብር ነው። አሁን ይኸውላችሁ ምሁር ነን ካላችሁ በደንብ አድርጋችሁ ስትመለከቱ በትንሽ ካፒታል መጀመር፣ የትንሽን ሰው ባህሪ መያዝ፣ በቀላሉ ወደ ሚሊዮነርነት እንሄዳለን። ያው ትንሽ ስላችሁ እንግዲህ ይለያል ትርጉሙ። በቀላሉ ስኬታማ ሰዎች በየቀን የማወራው ደስ የሚለኝ ምን አይነት ገጸ ባህሪ ይጫወታሉ? ይችን ሂሳብና ይችን አባባል ሁለት ድሃ ሀገራችን ውስጥ ቢቀርም ለእነሱ እናወራዋለን። ሁሉም ሜልቲ ሚሊዮነር ሲሆን እናቆማለን። ህፃን ሞኝ እብድ ይጫወታሉ። የስኬታማ ሰዎች ባህሪ በየቀን ነው የምነግራችሁ እስከሚገባችሁ ድረስ። ህፃን ሞኝ እብድ ይጫወታሉ ስኬታማ ሰዎች። ህፃን ሲጫወቱ ለትልቅ ሰው ስራ እየሰሩ ነው። ሞኝ ሲጫወቱ የብልሆችን ስራ እየሰሩ ነው። እብድ ሲጫወቱ ፈጽሞ ጤናማ የሆነ አእምሯቸውን ሲያንጸባርቁ ነው። ይሄን ማወራችሁ ነገሩ ለተምታታበት ለኛ ለኢትዮጵያኖች፣ ለድሃዎቹ፣ ለኛ ለአፍሪካውያን እሱ ነው እየነገርካቸው ያሉት። ለባለሙያዎቹማ ካራክተር ውስጥ አይገቡም። ሪል
ይታያል ወለል ብሎ። ለኛ ግን ልክ እንደዛ ነው። ስለዚህ አሁንም ይሄን ሂሳብ ቁጭ ብለህ 3ኛ ክፍል ተማሪ ሊሰራ የሚችለውን ሂሳብ ስታጠና ላይክ ላልገባው ሞኝ ነህ፣ ላልገባው ሕፃን ነህ፣ ላልገባው እብድ ነህ። ነገር ግን አያችሁ እኛ ሀገር ስኬታማ መሆን ከፈለግ ኦር ካራክተር በተቃራኒ መንገድ እንደምትታይ እንዳትጠራጠር። ማንም አያጨበጭብልህ። እንደውም ሊያው ከሞከሩ ወይ እብድ ነህ ወይ ሕፃን ነህ ወይ ሞኝ ነህ ብቻ አይደለም፣ ወይ የሃይማኖት ሰባኪ ነህ ወይ የፖለቲካ ሴራ ቀነባባሪ ነህ። እንደዛ ሁሉ ልትታይ ትችላለህ። በ2 ዓመት ሚሊዮነር ካደረገ 666 ነው የሚል ሰው እኮ ገጥሞን ያውቃል። አያችሁ ቆይ ምን አይነት አመለካከት ነው? ሰው አትጠራጠር አይባልም፣ ግን እንዴት ይወሰናል? ነውር አይደለም? እንዲያውም እኮ ትላንትና የአንድ ሃይማኖት አባት ትምህርት አዳምጬ በጣም ተመቸኝ። እንደው እዚህ ላይ እንዳለጥፈው የሃይማኖት ፕሮግራም ስላልሆነ እንጂ በጣም ተመቸኝ፣ በጣም ገረመኝ። ደግሜ አዳመጥኩት። እኔ ሻው እውነቱን ሲነግሩት የኮረኮሩት ያክል ይስቃል። ስሜቴን በጣም ነው የነካው። በጣም ነው የምላችሁ። የመለክሴ ባለሀብትና ትዳር ያለው ድሃ አይጸድቅም አሉ። አይመችም። እንዲያውም ትክክለኛ ነው። ድሃ ሲጀመር ይጸድቃል ብዬ እኔ አላስብም። ልጁን እያስራበ የሰው ሀብት ባየ ቁጥር አይኑ ተቆንጥሮ እየቀረ በቅናት እየተንጨረጨረ ሁል ቀን እያማረረ እያለቀሰ አንዳንድ ሰው የታቸዋል ለቅሶ ቤት ሄዶ ወይኔ ምን አለ ወይኔ በእኔ ዘመድ አማይቶ ለራሱ እያለቀሰ ነው ለካ ወይኔ አለ። እኔ ደግሞ ለእኔ ሊያለቅስ መስሎኝ የመጣው ለካ ለራሱ ነው የሚያለቅሰው። ስለዚህ የእኔ ደጅ እምባ ማረገፊያ ነው እንዴ? በቃ አይምጣብኝ፣ አልፈልግም። በቃ እድር ምናምን አልገባም፣ እኔ አልፈልግም። ሰው ራሱን እምባ ሊያራግፍ ነው የሚመጣው እኔ ደጅ አልፈልግም። በቃ ተው። በቁሙ ዝንጥ ያረኩ ቤተሰብ ቢሞት አይቆጨኝም፣ አላለቅስም። እምቢ አላለቅስም። በቃ እሺ። ወይኔ የሚል እስኪ አዳምጡት። አብዛኛው ነው ወይኔ ያንተ አባት ሞቶስ ወይኔ ይላል። መቶ የራሱን ነው የሚያለቅሰው። እንዳትሸወር ላንተ መስሎ አባቴ። ሲጀመር ድሃ የሆነ ሰው አብዛኛው ለራሱ ነው የሚያለቅሰው። ስለዚህ ከለቅሶ አውጣው፣ ከቻል ከድህነት አውጣው። በቃ በ20 ሺህ ብር የጀመራችሁ ሰዎች ደግሞ 45% ነው የሚተረፈ። የማለት በወረድ መጨረሻ ላይ 9 ሺህ ብር ነው። ምናልባት ያን ያሳካችሁ ሰዎች ካላችሁ የሚሊዮነሮች መንገድ በ2 ዓመት አብረን እንገናኛለን ሚሊዮነር ውስጥ። እንግዲህ ምናልባት ይሄ በቀን ቢተነተን በጣም ሲምፕል ነው። በቀን 300 ብር መስራት ነው። በወር 9 ሺህ ብር ለማትረፍ በቀን 300 ብር መስራት ነው። ችግሩ ግን በቀን 300 ብር መስራቱ ላይ ብቻ አይደለም፣ የሚቀጥለው ላይ ሪሳይክሉን ተጠንቅቀን እናዞረዋለን ወይ ነው። ካፒታሉን ያተረፍነውን እላው ላይ ነው የምንደምረው። አሁን እየገዘፈ ይሄዳል። እሷን ሂሳብ ከረሳችሁ መጀመሪያው ወር ላይ መፎከሩ ዋጋ የለውም፣ እንዳትረሱ። ሰው እንዲህ 30 ቀን ሙሉ ቆይቶ ሽያጩ፣ እንቅስቃሴው፣ መግዛቱ፣ መሸጡ፣ እውቀቱ፣ ደንበኞቹ እንዴት አንድ ያደርጋል? ነውር አይደለም እንዴ እናንተ? ነውር እኮ ነው። ሰው ወር ሙሉ ቆይቶ የተሻለ እውቀት መገንዘብ አለበት። የተሻለ አገዛዝ፣ የተሻለ አሻሻጥ፣ የተሻለ ማወቅ፣ የተሻለ መገንዘብ፣ የተሻለ ፈርጠም ማለት አለበት። አሁን ያስቸገረን እኮ ከቀን ቀን ተመሳሳይ ገቢ። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ
በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማንዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ፣ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት፣ ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች፣ የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር።
ከቀን ቀን ተመሳሳይ ባህሪ እንደዛ ይባልም። የሰው ልጅ በባህሪው በቃ ለውጥ ውስጥ ነው ያለው። ወደድክም ጠላም ለውጥ አለ። ሕፃን ነበርክ፣ ወጣት ሆንክ፣ ከዛስ ጎልማሳ ትሆናለህ፣ ከዛስ ታረጃለህ። ለውጥ ተፈጥሮ ራሱ ለውጥ እያስተማረው ሰው እንዴት በተመሳሳይ ጊዜ ዝም ብሎ ይጓዛል? ለማንኛውም ግን በ20 ሺህ ብር ጀመራችሁ 40% ትርፍ የማለት 9 ሺህ ብር ማትረፍ አራት አቅተኝም። ከዛስ መጨረሻ ወር ላይ ምን ሆነ? ሲደመር መነሻ ካፒታላችን 20 ሺህ ብር ካተረፍነው 9 ሺህ ጋር 29 ሺህ ብር። ሁለተኛ ወር ላይ በ29 ሺህ ብር ነው ኢንቨስት የምታደርገው። ፐርሰንቱ ራሱ 45 ነው። ካፒታል ግን ጨምሯል። ስለዚህ ካፒታል ስለጨመረ በ45% 13050 ብር ማትረፍ አለብህ። እንደ መጀመሪያው 9 ሺህ ብር ብቻ አይደለም በወር የምታተርፈው። ሁለተኛ ወር ላይ 13050 ብር ማትረፍ አለብህ። ከዛስ ከመነሻ ካፒታል 29 ሺህ ብር ጋር ሲደመር 42050 ብር ይመጣል። ሶስተኛ ወር ላይ በዚህ በ42050 ብር ኢንቨስት ስታደርግ ፐርሰንቱ ራሱ 45 ነው። ነገር ግን ካፒታል ከፍ ስላለ ትርፍ 18922 ብር ይሆናል። ሶስተኛ ወር ላይ ትርፍ የመጀመሪያው ወር አይተዋል 9000 ብቻ ነበረ ትርፍ። አሁን ወደ ሶስተኛ ወር ላይ ስትሄድ ግን ትርፍ ብቻ 18922 ብር ከነጥብ 50 ሳንቲም። ስለዚህ ጠቅላላ ከነበረ ካፒታል ጋር ደምረ ሶስተኛ ወር መጨረሻ ላይ በ3 ወር ውስጥ የጀመርከው 20 ሺህ ብር ካፒታል በ3 ወሩ መጨረሻ ላይ ስንት እንደደረሰ 60972 ብር ከ50 ሳንቲም ይደርሳል። አያችሁት? የካፒታላችሁን ሶስተኛ እጥፍ አጥፎት መጥቷል ማለት ነው። እናንተ ግን ምናልባት የምትሸወዱት የ20 ሺህ ብር ትርፉ 9 ሺህ ከሆነ በ45% 9ም በ3 ሰርታችሁ 27 ሺህ በ3 ወር ውስጥ አረቅን ጭባርቅ ያመጣዋለሁ እንዳትሉ። ይሄ ከሆነ አሁንም ባህላዊ ነው። ይሄ ግን ቴክኖሎጂካል ነው፣ ትራዲሽናል አይደለም። በደንብ ውት በዚህች ሂሳብ ስትሄዱ 60972 ብር። የሚቀጥለው ወር ላይ ደግሞ አሁን ከሰው በየ3 ወር አይደል እናሻሽለዋለን ያላችሁ። ስለዚህ አሁንኛው ሁለተኛው ወር ላይ የደረሳችሁ ሰዎች ሁለተኛው ወር ጨርሰናል 42050 ብር አምጥታችኋል ወይ ባለ 20 ሺህ ብሮች። ይሄን ካመጣችሁ በትክክል ሲስተሙ እየተከተላችሁት ነው። አሁን የቀረንን እነ 30 እነ 40 እነ 50 እነ 60 እነ 70 እነ 80 እነ 100 ሺህ ብር ተመልሼ መጥቼ በደንብ በታትንላችኋለሁ። ነገር ግን ተለቅ ባለ ካፒታል የጀመራችሁ ሰዎች አሁን አንድ ጊዜ ብሩን ላምጣው እንጂ ስራው ቀለል የሚለው ተለቅ ባለ ካፒታል ነው ያላችሁ ሰዎች ጭፍልቅ ሲያረጋችሁ እዚህ ጋር ታውታላችሁ። አባቴ በሚሊዮነሮች መንገድ ተቃራኒ ነው። ቀለል ባለች ካፒታል ለካ መስራት ወርቅ ነው። ለምን ካልክ አብሮ ሲስተሙ በትንሽ ጀምረ በደንብ እየገነባ በደንብ እያጠነከርህ በደንብ መሰረትን እያደራጅ ትሄዳለህ። እስከዚያ ድረስስ ቶሎ ቶሎ ካፒታሉ ባደገ ቁጥር አንተ ኤክስፒሪየንስን ታሳድጋለህ። ልምድን የሚሊዮነሮች መንገድ ምን ብለናቸዋል? አሉባሌ ቦታ አትዋሉ ያልነው ለዚህ ነው። ወሩ መጨረሻ ድረስ የተለየ ነገር አጠንክራችሁ መቆየት ነው። ሰራተኛ መፈተሽ ሊሆን ይችላል፣ ራስን መፈተሽ ሊሆን ይችላል፣ ደንበኛ መፈተሽ፣ ገዢ መፈተሽ፣ ሻጭን መፈተሽ፣ ቦታ መፈተሽ፣ አካባቢ መፈተሽ፣ እቃን መፈተሽ፣ ደጅን ማጽዳት፣ ማስተካከል፣ ሙሉ አሉባሌ። ይሄን ጊዜ አሉባሌ ቦታ የምትማግጥበት ጊዜ የለም። ይሄን ጊዜ የገለበ ሰው አታይም። ይሄን ጊዜ ፖለቲካ አሰማም። ይሄን ጊዜ ቴረር፣ ለቅሶ፣ ሽብር አሰማም። ስደት ምናምን አሰማም። ጌም ዞን ተገሽራ አትውልም። አሽሽ ምናምን እሱሽ ምናምን አትጋትም። ሰው አንተ የምትዝናናው ከስኬትህ ጋር ነው። ይሄን ጊዜ ማህበራዊ ህይወት አትጃጃልም። ቁቡ ምናምኑ ያተረፍካትን ይዘዛ ጋር ሄደ መናቆሩ ይሄን ጊዜ ለአንተ እድሩ መተራመሱ ምንህም አይደለም። ለማንኛውም ልምጣላችሁ እስኪ በ30 ሺህ ብር የጀመራችሁ ሰዎች 40% ነው ትርፍ 12 ሺህ ብር ነው። ሲደመር 30 ሺህ መነሻችን 42 ሺህ ብር ይመጣል። ሁለተኛው ወር ላይ በ42 ሺህ ኢንቨስት ስናደርግ አሁንም ትርፍ 40% ቢሆንም ፐርሰንቱ የብር ቦነሱ ግን 16800 ይመጣል። ለምን ካላችሁ የመጀመሪያው ወር ካፒታል ሁለተኛው ወር ላይ አልተጠቀምነውም። ትርፉን ጨምረን ነው ኢንቨስት ያደረግነው። እስከዛሬ ትርፉን ምን ነበር የምናደርገው? ትርፉን ምንድን ነበር እስከዛሬ የምናደርገው? ቁብ አትናገሩም እንዴ? አሁን ቁብ የሌለው ነጋዴ አለ? አረ ተቀጣሪ ቁብ የሌለው ተቀጣሪ አለ? ምን ይሌለዋል? በቁብ ስትንቆበቆብ ኖረ። አብቃ አባርጎ ቀረ እንጂ
መቼ ሚሊዮነር አደረገ? መቼም አንድ ሰው ታሞ መድኃኒት በሁለት አይነት ይሰጣል። ወይ በሚማረር ኪንን ታብሌት እንክብል ነገር ወይ በሚያም መርፌ። እንደው ዝም ብሎ ፈታ እያለ ቢራ ጠጥቶ ደንዘዝ እያሉ አይዳን። ከዚህ ውዥንብር ከኢኮኖሚ መንገድ የምንወጣው እያመመን ስንወጋ ነው። ስለዚህ ቢያምህም ቻለውና ቢመረም ዋጠውና ቁብ ሲያደነዝዝህ ኖሯል። ውጣ በቃ አትጃጃል ከዚህ በኋላ። መቼም እንግዲህ እየቀባው አላስተምራቸው እየተሳደብኩ ሆነ አንዴ አሰልጣኝ ባለጌ ይቅርታ አድርጉኝ። ሁለተኛ ወር ላይ ባለ ቁቡን ተወውና ያተረፍከውን ትርፍ ስራ ላይ ኢንቨስት አድርገው። ለዚህ እኮ ነው ትራንስፖርት የሚሰራ ሰው እንዴ የአንድ ወር ትርፍ እኮ ታዲያ አንድ መኪና ይገዛም በሁለት መኪና እንዳልሰራ እንዴት ላድርግ ይለኛል። የግድ መኪና መግዛት አለበት። መኪናው ስንት የሚስተካከል ነገር አለ። ስንት የሚስተካከል ነገር አለ መኪናው ውስጥ። መኪናው ማመር ይችላል። መስሪያ መስመሮችን ማስፋፋት ይቻላል። ተጨማሪ በኮንታክት ለመስራት ደንበኛ ማደራጀት ይቻላል። ሌላ በደንብ አድርጎ ሳይታክት የሚቀያየሩ ሹፌሮችን ማመልመል ይቻላል። ሌላ የኪራይ መኪናዎችን መጨመር የግድ በቃ መግዛት አለበት እንዴ? አንድ ስቴፕ አንድ ሳንቲም መሄድ እድገት ነው። በእኛ አንድ ሳንቲም በየቀን መሄድ እድገት ነው። እሱ መጨረሻው ዓመት ላይ ሚሊዮነር ሰማይ ሰቅሏል፣ ገዝፏል። እሱን ተከተል። ሶስተኛ ወር ላይ እንግዲህ በ30 ሺህ ጀመረ። በጥቅሉ ሶስተኛ ወር ላይ እንግዲህ 82320 ብር መጥቷል። እንዴት ካላችሁ እንጂ እቺ ሲስተም ነው የሚከተለው። በሁለት ዓመት ውስጥ እንግዲህ በመቶ ሚሊዮን ይመጣል። 40 ሺህ ብሩን ነው ሃይላይት ነው ማሳያችሁ። ከዚህ በኋላ ሲጀመር ብዙ ትልቅ ላይ ኢንቨስት እንድታረጉ ስለማንፈልግ በእኛ ይሄ ትልቅ ስለሆነ ማለትም ሰው የሚያውቀው ነው። እንግዲህ ምን ይደረጋል። እኛ ድርጅት ህፃን ተጫውቶ ነው ያደገ 1500 ብር ስለሆነ እኛ የጀመርነው ከዛ በላይ ትልቅ ነው የሚመስለን። ነገር ግን አሁን በሚሊዮን የሚቆጠር ሀብት አለን። ይጎዳናል። ጎዳን። ስለዚህ አትጎዱም። ግድ የላችሁ ማዳም በ40 ሺህ ብር ስትሄዱ ይኸውላችሁ 40 ሺህ ብር 36% ማትረፍ አለበት። ይሄ ማለት 14400 ብር ነው። ሲደመር መነሻ ካፒታል 40 ሺህ ብር 54400 ብር ይመጣል። ታዲያ ሁለተኛው ወር ላይ በ54400 ብር አይደለም እንዴ መጀመሪያ ያለበት ኢንቨስትመንቱን? ያኛውማ ታሪክ መሆን አለበት። አሁን እኮ ነው ሰው ታሪክ መስራት እየቻለ ታሪክ ያወራል። ታሪክን ከምታወራ ታሪክ ስራ። አባቴ የራሴ ህይወት ላይ በየሳምንት በየወር ታሪክ መስራት ይቻላል። ታሪክ ድሃ ነበርክ ባላት፣ ረባሽ ነበርክ አስታራቂ። አይቶ በቀላል መንገድ ተቀባይ ነበርክ ሰጪ፣ አድማጭ ነበርክ ተደማጭ፣ ሰልጣኝ ነበርክ አሰልጣኝ። ሶስተኛው ወር ላይ ደግሞ ስትሄድ ታዲያ በ54400 ብር ኢንቨስት ያደረከው ቢዝነስ በዛው በ36% ሲባዛ 19584 ብርን ማትረፍ ቻልክ። እንዴ ከፍ አለ። ካፒታልን ከፍ አድርገዋል። ፐርሰንቱ ያው ቢሆንም ከዛ ሁለተኛው ወር ሲጨርስ እኮ 73984 ብር መጣ። ይሄን 73984 ብር ይዘህ እዚህ ጋር ኢንቨስት ስታደርግ ሶስተኛው ወር ላይ በዛው በ38% ስትሰራው 26634 ብር በአንድ ወር ማትረፍ ቻልክ። ከዛ ከካፒታል ጋር ስደምረውስ 100,061 ብር ማነው 100,618 ብር። አያ እንግዲህ በሶስት ወር ውስጥ 40,000 ነው 106,061 ብር ምናምን የመጣው ማለት ነው። እንዴት ስትሉ ሪሳይክል ሲስተሙን በደንብ ተከታተሉታ። ይሄንን ብር ቁም ስትል ተሸውዳል። በየወሩ በዛው ካፒታል ብቻ እንድትንደፋደፍ እያደረገ ነው ስንል ለምን ተቃወማችሁን? ቀመር ስላለ ነው እኛ ጋር። የሚቀጥለው ወር ላይ ተመሳሳይ ስራ፣ ተመሳሳይ እውቀት፣ ተመሳሳይ ካፒታል፣ ተመሳሳይ ገቢ። ኧረ እባክህ ሌላው ተመሳሳይ ይሆንልሃል። አንድ ነበር ከአንድ ልጅ ሲወለድ ማለት ሁለት ነበር ከአንድ ልጅ ሲወለድ 3 ሆነሃል እኮ። እንዴት አንተ ተመሳሳይ ገቢ ያስተዳድረኛ ብለህ ታስባለህ? ቤት ኪራይ 10,000 ነበር እኮ 15,000 ሆኗል። ኑሮ ውድነቱ እኮ ገንዘብ ግሽበቱ እኮ እየፈጠነ ነው ያለው። ኑሮ ከበደ፣ ገና ይከብዳል። እንደ ተራራ ነው የሚከብድ ገና። ለኑሮ ውድነት መድኃኒቱ ባለሀብት መሆን ብቻ ነው።
ሌላ ብታለቅሽ ማንም አይሰማም። አልቅሳ ዝም ትላለች እናት እንደሌለው ልጅ። ለኑሮ ውድነት አጭር መፍትሄ ወዴትም ጣትህን አትጠቁም፣ ወደ አንተ ጠቁም። ባለሀብት ከሆነ ኑሮ ውድነት ምንም ነው። አሸመውም ሲጀመር አሸመው። ባለሀብት ለመሆን ደግሞ ይችን ቀላል ሳይክል ሲስተም ተጠቀም። አለቀ በቃ። እንደዚህ ካደረገ የፈለገ ነገር ቢመጣ ኑሮ ቢወደድ ቤት ኪራይ ቢጨምር ግብር ክፈል ቢሉ ልመና ቢጠይቁ ለተለያዩ ወገን ልረዳ ብትዘጋጅ አሸማም ሀብትህ ገንፍሎ ነው የሚወጣው። አንተ ከአንተ ቁጥጥር ውጭ ገንፍሎ ይወጣል። መጀመሪያ ብቻ ግን ሙሉ ጊዜና እውቀትህን ሰጠ ይሄንን ገንባው። ዘግተህ ሱቅህን ለቅሶ አትሂድ። ትርፍህን ይዘህ ቁብ ቤት አትሂድ። ስራህን ትተህ አታጨብጭብ። ይሄ የሬስቶራንት ቆይ ማንም ይጋት ባለሀብት ጠጣ። አንተ ተሰወር፣ አትታይ እዛ ቦታ ላይ ሙሉ ጊዜን እቅድህን በማስተካከል። በነገራችን ላይ ማህበራዊ ህይወትን የምናወግዘው ማህበራዊ ህይወት አጠቃቀሙ ስላልቻልንበት እንጂ ብንችልበት ቆንጆ ነው። ከቻላችሁበትም ልንገራችሁ፣ በየቤታችሁ ማታ ማታ ያ ደቂቃ ከቤተሰብ ጋር ስብሰባ አድርጉ። ሰራተኛ ካለ ከሰራተኛ ጋር፣ ሰራተኛ ከሌለ ከቤተሰብ ጋር ያ ደቂቃ በየቀን ዛሬ ምን ተሰራ፣ ነገ ምን ይደረግ። በየሳምንት ደግሞ 2 ሰዓት ስልጠና ውሰዱ የማይቋረጥ። በየ4 ወር ደግሞ ቢያንስ 1 ቀን ሙሉ ሚቲንግ አድርጉና ከተለያየ አካል ጋር ልምድ ልውውጥ አድርጉ። የዚያን ጊዜ ነገሮች ሁሉ ወለል ብለው ይታያቸዋል። እኔ ሙሉ ነኝ ያለ አካል ቤቱን ዘግቶ ቁጭ ይላል። ያገኘውን ብር ይዞ እንጭል ይላል እዛ ሊያጠፋ። ቤተሰቡን እህቱን ወንድሙን አያሰራ። ሲገናኝ እቅድ አፈጻጸም አይወራ። ወደፊት እቅድ አይያዝ። አጀንዳ የለ፣ መመካከር የለ። ስለተሳካው ቺርስ ተባብለው ስለወደፊቱ ቃል ተገባብተው አይለያዩ። ምን ደረስክ፣ ምን አደረከው፣ የት ደረስክ ኮንትሮል አይደራረጉ። ቻሌንጅ አያደርጉት። ያንን ሰው ልቅቅ ያደርጉታል። ሄዶ ከዛ ከከሰረ በኋላ ታገኙታላችሁ። አያችሁ። ከዛ እናንተ በለቀቃችሁ ሰዓት እሱ ደግሞ አገር ቴረር ጭኖ መጥቷል። ስደት ተምሯል፣ ሌብነት ተምሯል፣ ጌም ዞን መተኛት ተምሯል፣ ውስልትና ተምሯል። ያንን ካምሮ ውስጥ ማውጣቱ እዳ። ይኸው መጣችሁ ለኛ ተረባችሁ። 50 ሺህ ደግሞ 32% ነው። ይኸውላችሁ ካፒታል ከፍ ባለ ሰዓት ይከብዳልሽ። ካፒታል ለምን ስራ ሰሪ መቴ ገንዘብ የለም። ለምን ወንድሜ ስራ ጀምርም ገንዘብ የለም። 100 ብር የለም፣ 100 ብር ይሰራል። 100 ሺህ የለም፣ 100 ሺህ ምን ይሰራል? እስኪ 1 ሚሊዮን የለም፣ 1 ሚሊዮን ሺህ ቢሆን አሁን ምን ያደርጋል? አሁን 1 ሚሊዮን በመሰረቱ ምንም አያደርግም። 1 ሚሊዮን አሁን ምንም አያደርግም። እውነት ለመናገር ስራ ካልጀመራችሁበት መኪና አይገዛም። አሁን 1 ሚሊዮን ቤትም አይገዛም። አራረፍ ቤትም አይከራይ። በቃ ልክ ስለዚህ ምን ሊያደርግ ይችላል? ስራ ግን ይሰራል። ሰርቶ ነው እንጂ ታዲያ ዝም ብሎ ማድረግ አለ እንዴ? በ50 ሺህ 32%። ይሄ ማለት እንግዲህ 32.5% ነው። ትርፍ 16250 ብር ነው። ሲደመር ካለው 50 ሺህ ካፒታል ጋር 66250 ብር። ሁለተኛው ወር ላይ በ62650 ብር በዛው በ32.5% ኢንቨስት ስታደርጉ 21531 ብር ከ25 ሳንቲም ይመጣና ከካፒታላችሁ ጋር 66250 ብር ስደምሩት መጨረሻው ሁለተኛው ወር ላይ 87781 ብር ከ25 ሳንቲም ይመጣና ይሄንን ግን ሶስተኛው ወር ላይ ኢንቨስት ስታደርጉት መጨረሻው ወር ላይ ሊመጣ የሚችለው 116310 ብር ከ15 ሳንቲም አካባቢ ይመጣል። እንዴት ነው በ50 ሺህ የተጀመረ በ3 ወር ውስጥ 116000 ምናምን ሊመጣ የሚችለው ካላችሁኝ ደግሞ አሁን በነገራችን ላይ አያችሁት ቦነሱ ምን እያለ ነው የሚሄደው? ካፒታሉ ከፍ ባለ ቁጥር ቦነስ ምን ተማራቸዋል? ካፒታሉ ከፍ ሲል ቦነሱ ምን እየሆነ ነው የሚመጣው? ዝቅ። ለምን ይከብዳቸዋል ለማሳካት። ስለዚህ ዝቅ ይላል። በነገራችን ላይ መጨረሻ 2 ዓመት ላይ ምን አይነት ቢዝነስ እንደምንማር ልንገራችሁ። 1.5% ነው ትልቁ ፐርሰንት 1.5% ጋር ድረስ ይወርዳል። ግን ቦነሱ በአንድ ወር 10 ሚሊዮን 20 ሚሊዮን ይመጣል። በአንድ ወር እኮ ነው። ከዛ በኋላ እግዚአብሔር ይፍቀድና የቢሊዮነሮችን መንገድ ስልጠና ለመሰልጠን ያብቃችሁ። ቁጭ ብላችሁ ከሲስተሙ ካልወጣችሁ ይሆናል። እንዴት ነው የሚሆነው? እንዴት ካላችሁኝ በየቀን በቃ አይናችሁን አትንቀሉ ያልነው ለዚህ ነው። ትኩረታችሁን ከሱ ላይ አትንቀሉ። በቃ
ስንት ነው የሚገዛው? ስንት ነው የሚሸጠው? ዛሬ ስልጠና ምን ተለቀቀ? ቴሌግራሙ ላይ ግባ፣ ዩቲዩብ ላይ ግባ፣ ሬዲዮውን አዳም፣ በአካል ሂድ፣ ቲቪው ላይ ተከታተል፣ ኤስኤምኤስ ላይ ጻፍ። ገብቷል? በቃ የገባውን ሰው ጠይቅ፣ ተረዳዳ፣ ትናበባለ። የሚሊዮነሮች መጽሐፍ በቅርብ ጊዜ ሊታተም ነው። ሙሉ የ2 ዓመት ወስዳችሁ ጥጥ ታርጋችሁ ታነባላችሁ። እቅድ አወጣት፣ ጊዜ አጠቃቀም፣ ካሽ አንሳችሁ በቼክ 50% በቼክ እንዴት እንደምትገበያዩ QR ኮድ እያስተካከልላችሁ ነው። ማለትም ካፒታላችሁ 500 ሺህ ከሆነ 250 ሺህ ቼክ ነፃ እንዴት እናንተን እንደሚያገለግል በቼክ ማጭበርበር የማይቻልበት ልክ እንደ ብር የሚቆጠር ቼክ ልናሳትምላችሁ ስለሆነ ብር ሲያንሳችሁ በዛ 10 ሺህ ልገዙ 20 ሺህ ቃል ልገዙ 10 ሺህ ከሆነ ያላችሁ ያን 50 ሺህ ማን ነው ያንን በመቶ ሺህ ልገዙ ሄዳችሁ ያላችሁ 50 ሺህ ከሆነ ያን 50 ሺህ ቼክ እንዴት እንደ ብር ሊያገለግል እንደሚችል ቼክ ለምንድን ነው ቫልዩ የወረደው? ችግሩ ምንድነው? ምን እንደሆነ የዛን ሰዓት ታውቁታላችሁ። ገብታችኋል? ያ ቼክ ግን አንዱ ሳይከፈል ለሌላ መጻፍ እንዳይቻል የካፒታላችሁ 50% ብቻ እንድጽፉ ይሄን ሁሉ በቤታችሁ ቁጭ ብላችሁ ጊዜና ኢኮኖሚ ለመጠቀም እንዲመቻችሁ የዴሊቨሩ ሲስተም፣ የግብይት ትስስሩ ሲስተም፣ ነፃ የማስታወቂያ ሲስተሙ፣ እርስ በርስ እንድትገበያዩ መደረጉ፣ የሞባይል ባንኪንግ አገልግሎት ለምን እንደሚጠቅም ባንክ በየጊዜው በየሳምንት አሁን ባንክ ስላልጀመረ ነው። ባንክ ከጀመረ በኋላ በየወሩ ባንክ ሙሉ ስቴትሜንታችሁን ይሰጠናል። የባንክ ስቴትሜንት እንቅስቃሴያቸውን ሙሉ በምንፈትሸው ሰዓት እያንዳንዷ ሽርፍራፊ ሳንቲምና ጊዜ ምን ያክል ስፒዱን አፍጥና ወደ ሚሊዮነርነት እንደሚያመጣችሁ ታውታላችሁ። ዛሬ ቆሎ በየሱቁ ግዙ ያለ ነገ ምን አይነት ሱፐርማርኬት እንደሚከፍት፣ ዛሬ ጋሪ ላይ አትክልት የሚሸጥ ሰው ወይም አንድ የሆነች ቦታ ላይ የሚሸጥ ሰው ነገ ምን አይነት ሱፐርማርኬት እንደሚከፍት፣ ዛሬ ትንንሽ እየሳልባጆችን የሚያዞር ነገ ምን አይነት አስመጭና ምን አይነት የጨርቃጨርቅ ኢንዱስትሪ እንዴት እንደሚያቋቁም ፍጥነቱ ያስፈራቸዋል። እኛ ተኛን እንጂ እኮ ሀያላን ሀገሮች እኮ ፍጥነታቸው ምን ያክል እየተምዘገዘገ እንደሆነ አስባችሁታል? ቻይና በ49 ዓመት ቢሊዮን ዶላር አይታችሁታል? አሜሪካ አፍንጫ ስር ከች ስትል እንዴት ይሄ ሁሉ ቢሊዮን ህዝብ ተይዞ እዛች ጂኦግራፊ ላይ ማለት ነው አሲድ የሚዘንብበት ሀገር ላይ ያለ እርዳታ የማይኖር ህዝብ እንዴት ነው አንድ የአፍሪካ ሀገርን አሁን ሊረዳ የቻለው? ምንድነው ሚስጥራቸው? እሱ ማጥናት አይሻለንም? ግን እንደዚህ አንዳንድ ዙሪያውን የሚሸረብ እሱን እንዳታጠኑ፣ ትክክለኛውን መንገድ ሄዱ። አባቴ እኛ ሀገር አንድ ባለሙያ ነኝ የሚል ለምን ኑሮ ተወደደ ብትለው የሽግብግቡ ነጋዴ የደላላው ሰንሰለት አምራች የለንም እየሰራን አይደለም ብሎ ግልጹን አይነግርም። እኔ ግን ግልጹን ነው የምነግርህ። በቃ በጠይ ፈንዳ እውነቱን እወቀው። ቢዝነስ ፕላን የለም፣ እየተጃጃልክ ያለበት መንገድ ትክክል አይደለም፣ እየሄድክበት ያለ መንገድ ካፒታል ሪሳይክል እየጠቀምክ አይደለም፣ ጊዜና ገንዘብህ በአግባቡ እየሄደ አይደለም። ዛሬም ትናንትና እውቀትህ ተመሳሳይ ነው። ተመሳሳይ እውቀት ይዘህ የተለየ ለውጥ አትፈልግ። እውቀትህ በየቀን ይጨምር ነው። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክዲን ላይ ይከታተሉ። የሚሊዮነሮች መንገድ። አንተ መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርስዎ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቶ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል።
ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። ሄሎ፣ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ፣ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች፣ የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። እሺ ባለ 60 ሺህ ነው። ይኸውላችሁ 60 ሺህ ደግሞ 29.5% ነው። 17700 ብር ቦነስ አለው። ሲደመር ራሱ 60 ሺህ 77700 ብር ይመጣና ሁለተኛው ወር ላይ በዚህ 77700 ብር ኢንቨስት ስታደርጉ በዛው በ29.5% ትርፉ 22921 ብር ከነጥብ 50 ሳንቲም ይመጣና ሲደመሩ 77700 ብር ካፒታልን ስንት ይመጣል? ሁለተኛው ወር መጨረሻ ላይ ያሳካችሁ ሰዎች ይሄ ከመጣ አሳክታችኋል። አሁን ሁለተኛው ወር 100661 ብር ከነጥብ 50 ሳንቲም 21 ብር 100621 ብር ከ50 ሳንቲም ይመጣል። ይሄ አሁን ሁለተኛው ወር ላይ ያሳካችሁ ሰዎች ካላችሁ ይችን አመጣችኋል። ያለዛ እንደዛኛው ወር ያችኑ 17000 ምናምን መስሎ የምታተርፈው አሳክቻለሁ እንዳትል። ያማ ከሆነ መደመር ነው፣ መቆጠብ ነው። ማባዛት የሚባለው ነገር የለም ማለት ነው። ያማ ከሆነ አሁን እንደተለመደው እኮ ነው። ምን ዋጋ አለው? ኤማ ከሆነ የቀን ሰራተኛ ነህ፣ ኤማ ከሆነ ተቀጣሪ ነህ፣ ኤማ ከሆነ አሁንም 5 በ5 ሱቅን ይዟ 6 ዓመት እንደምታውቀው ሰው እዛው ላይ ልቆም ነው። ኤማ ከሆነ ቁብን ብትለው እኮ ይመጣልሃል፣ የት ይሄድብሃል። ሪሳይክል ሲስተሙን ግን እያዞራችሁ ለው ላይ ኢንቨስት ስታደርጉ በየቀን እድገት ነው። እሱ እድገት ነው እኛ በ2 ዓመት ሚሊዮነር ያደረገን። ስለዚህ ይቺ ነው ቋት ነው፣ ሩቅ አይደል፣ ቅርብ ነች። ግን ተግባር ዋጋ ስላላት ብቻ ተግባራዊ አድርጓል። ስለዚህ ባጭሩ ሶስተኛው ወር ላይ ስንት ይደርሳል ማለት ነው?
130,304 ብር ይደርሳል። ሶስተኛ ወር ላይ ማለት ነው። 130,304 ብር ከነጥብ 84 ሳንቲም በ3 ወር ውስጥ ይመጣል። ኔክስት አሁን የ70 ሺህ ነው። በ70 ሺህ ኢንቨስት ያደረጋችሁ ሰዎች የመጀመሪያው ወር ላይ እንግዲህ 18,900 ቢሆንም ሲደመር ከካፒታሉ ጋር 88,900 ቢሆንም ሁለተኛው ወር ላይ በ88,900 ኢንቨስት የተደረገው ግን በዛው በ27% ሲቀጥል 24,003 ብር ነው የሚመጣው እንጂ ልክ እንደዛኛው 18,000 አይደለም የምታተርፉት። ይለያል። ለምን? የመጀመሪያው ወር ቦነስ ተጨምሮበታል። ስለዚህ ቦነስ ሲጨመር ካፒታል ይሰፋል። ካፒታል ይሰፋ፣ ስራ ቦታ እንሰፋ፣ ጊዜ እንሰፋ፣ እውቀት እንሰፋ። በደንብ ነቃ ማለት በየጊዜው እንድነቁና ትልልቅ ነገር እንዲመጣ ነው የሚፈለገው። ባጭሩ ግን ሶስተኛው ወር ላይ ስንት ይደርሳል? 143,386 ከነጥብ 81 ሳንቲም ይደርሳል። ባጭሩ ብሩን ብቻ ባወራችሁ 143,386 ብር ይሄ ይመጣል። ያለዛ የመጀመሪያዋን ወር ትርፍ በ3 ወር አባስታችሁ ይችን መደመር እንዳይመስላችሁ። እሺ የ80 ሺህ ብሩ 24.5% ነው። ይሄ ደግሞ 19,600 ብር ነው። 19,600 ብር መጨረሻው ወር ላይ ከወጪ ቀሪ ነው። ከወጪ ቀሪ ይሄን ብር ማትረፍ አለባችሁ። ከዛስ ካላችሁ ካፒታል ጋር ሲደመር 99,600 ብር። ይሄን 99,600 ብር ይዛችሁ ሁለተኛው ወር ላይ ኢንቨስት ስታደርጉ በዛው በ24% ቦነሱ ግን አድጓል። ፐርሰንቱ ያው ነው። ለምን ቦነሱ አደገ? ትርፉን ካፒታላችሁ ላይ ስለጨመራችሁ ተለጠጠ። ልዩ እድገት ማለት ይሄ ነው። ከዛስ እዛ ጋር ያተረፋችሁት ትርፍ ያቺ 24% 19,600 ብር ቢሆንም እዚህ ጋር ግን 24,402 ብር አድርጎታል። ከዛ መጨረሻው ሁለተኛው ወር መጨረሻው ላይ 124,002 ብር መጣ። ይሄንን ሶስተኛው ወር ላይ 124,002 ብር ኢንቨስት ስታደርጉት በዛው በ4% ትርፉ ግን 30,380 መጣ። ለምን? ትርፉን እየጨመራችሁ ስለመጣችሁ ተለጠጠ። ለማንኛውም መጨረሻው ወር ላይ 154,000 ማለት ሶስተኛው ወር ላይ 154,382 ብር ከነጥብ 50 ሳንቲም ይመጣል። የመጀመሪያውን ወር ትርፍ ግን በ3 ወር እንዳታባዙ፣ በየወር ይለያል ትርፉ። 90,000 ላይ ስንሄድ 22.3% ነው ማለት 20,070 ብር ነው የሚመጣው። እንግዲህ ከነበረው 90,000 ጋር 110,070 ብር ይመጣል። ይሄን 110,070 ብር ትይዙና ሁለተኛው ወር ላይ ነው የምትወርዱት። ሁለተኛው ወር ላይ በዛው በ22.3% ስትሄዱ መጀመሪያ ወር ላይ ያለው 20,070 ብር አይደለም ትርፉ 24,545 ብር ይመጣል። ለምን? ከመጀመሪያው ወር ተለየ? አሁንም ደጋግምላችሁ ትርፉን ስለደመራችሁበት ካፒታሉ አድጎ ነው። ሁለተኛው ወር መጨረሻ ላይ እንግዲህ 134,615 ብር ከነጥብ 60 ሳንቲም ትርፍ አገኛችሁ ማለት ነው። አሁን ሶስተኛው ወር ላይ ስንት ይሆናል ስንሄድ ባጭሩ እዛው እንቅጨውና 164,634 ብር ከነጥብ 80 ሳንቲም ይመጣል። 100,000 ላይ እንሂድ። 100,000 4.5% ነው የማለት 20,400 ብር ነው ማለት ሲደመር ራሱ 100,000 በ120,400 ብር ሁለተኛው ወር ላይ ኢንቨስት ልታደርጉ ነው። አሁን የ100,000 ኢንቨስት ቀረ። ታዲያስ መተኛት አይቻልም። እሺ ስለዚህ ሁለተኛው ወር ላይ ግን የመጣው 20,400 ብር ሳይሆን 120 ትርፋቸው 124,561 ብር ነው ከነጥብ 60 ሳንቲም። መጨረሻው ሁለተኛው ወር ላይ ስትደርሱ 144,961 ብር ከነጥብ 60 ሳንቲም። ሶስተኛው ወር ላይ ግን ቀንጨብ አድርገን ስንሄድ ባጭሩ ሶስተኛው ወር ላይ 174,533 ብር ከ70 ሳንቲም። አያችሁት? 174,500 ምናምን ብር ከመጣ የመጀመሪያው ዙር ተመዝጋቢ የሁለተኛውን ዙር ተመዝጋቢ ወደ ሶስተኛው ወደ ሁለተኛው ደረጃ የሚባለው ደረጃና ዙር ለይተንላቸዋል። እሱ ጋር እስከምንደርስ ድረስ ምን ብለናቸዋል? ከ100 ብር እስከ 100,000 ብር ብቻ ነው ያለን ቢዝነስ ፕላን። ያለዛ ከ100,000 ብር እስከ 5 ሚሊዮን ላላችሁት እነሱ በደረጃ ነው የምናስተምረው። ከ5 ሚሊዮን እስከ 100 ሚሊዮን ላሉትም በደረጃ ነው።
እነሱ አንድ ይከፍላሉ፣ ሁለት የስራ ልምድ ይጠየቃሉ። እናንተ ግን አትከፍሉም፣ የስራ ልምድ አትጠየቁም፣ ምንም ነገር የምታደርጉት ነገር የለም ወይ? እናንተ የሚሊዮነሮች መንገድ እኮ ለዳ የተመቸ ነው ማለት ነው። አንደኛ በትንሽ ብር ጀምር ትባላለህ፣ ሲቀጥል ምንም አትከፍልም። ፈታ ብለህ እኮ መተህ ድህነትን ተዝናንተህ ወደ ባለሀብት ጅው የምትልበት ቀላል መንገድ ነው። ሰው መጀመሪያ የሚከፍሉትን ትቶ አልከፈሉት ጋር ከመጣን፣ መጀመሪያ ትልቁን ትተን ትንሹ ጋር ከመጣን፣ መጀመሪያ ጥቅሙን ትተን እናንተን ለመጥቀም ከመጣን እንዴት መጠቀም ያቅታል? ቀላል ነገር ነው የሰጠናችሁ። ስራው ቀላል ነው፣ ገቢው ከፍተኛ ነው፣ ውጤቱ አስደንጋጭ ነው። ነገር ግን ቀለለን ያላችሁትን ካፒታልና ቀለለን ያላችሁትን ስራ ሰርታችሁታል ወይ ነው ጥያቄው። አልሰራችሁ ከሆነ አሁንም ውጣ ካለበት ጎጂ ልማዳዊ ድርጊት ውጣ። አልወጣም ገና። እዚህ ጋር ጨርሰናል ይሄኛውን። እንዳጠቃላይ ይችን ሂሳብ በደንብ እንዲገባችሁ ለመደጋገም በሬዲዮአችንም በቴሌቪዥናችንም በአካልም መታችሁ ከመረዳት በላይ ሶሻል ሚዲያችን ላይ በደንብ ገብታችሁ በላይ ሚዲያ በማለት ቻናላችን ላይ ደጋግማችሁ ስሙት። ያልገባችሁትም በየቀን ለመጠየቅ ግልጽ ያልሆነላችሁን ነገር በላይ ሚዲያ ብላችሁ ቴሌግራም ቻናላችን ጆይን አድርጉ። እዛ ላይ ያልገባችሁን በአጫጭር ጽሁፍ እየጻፋችሁ ጠይቁ። አሁን በጣም ሳልጠይቀው አላልፍ የምትሉኝ ነገር ካለ እጅ አውጡና ንገሩኝ፣ ጠይቁኝ። ከዚያ በዘለለ ሰዓታችን እያለቀች ስለሆነ ወደ ቤታችሁ ላሰናብታችሁ ነው። የሚሊዮነሮች መንገድ ለመቀላቀል በ8795 በ4 ዲጂት ቁጥር ብቻ በኢትዮ ቴሌኮም ሚሴጅ ማድረግ ነው። ወደዛው ፈጣን መልእክት ይደርሳችኋል። ለዛች ፈጣን መልእክት 2 ብር ስለሚቆረጥ ስልካችሁ ላይ ቢያንስ 5 ብር ይኖር። በየሳምንቱ ኤቲ ወይም ኤአር ብላችሁ አቴንዳንስ መሙላትን ግን አትርሱ። ሁለተኛው ዙር ምዝገባ ሊያልቅ ነው። በ8795 ላይ ኤአር ወይም ኤቲ እያላችሁ የተመዘገባችሁ አቴንዳንስ ሙሉ፣ ያልተመዘገባችሁ ግን ኤምቲ ወይም ኤምአር ብቻ በማለት መጀመሪያ 8795ን ሴቭ አድርጉት። ከዛ ሚሴጅ ቤግቡና 2 ፊደልን ብቻ ነው የምትልኩት። እሱ ምንድነው? ላልተመዘገባችሁ ኤምቲ፣ ከተመዘገባችሁ በኋላ ከሆነ ኤአር ወይም ኤቲ አቴንዳንስ ለመሙላት። በኤቲም በኤአርም አቴንዳንስ መሙላት ይቻላል። በኤምአርም በኤምቲም መመዝገብ ይቻላል። ላልገባችሁ ነገር ሁሉ ቴሌግራም ቻናላችን ላይ፣ እሱም ደግሞ ግልጽ ካልሆነላችሁ በ0910808019 ላይ ግልጽ አልሆነልኝም የሚል የምዝገባውን ጥያቄ ሚሴጅ በማድረግ ብቻ ወይ በቴሌግራም ወይ በሚሴጅ በመላክ ብቻ ጥያቄ ጠይቁ ማለት ነው። የሚሊዮነሮች መንገድ በዋናነት እንግዲህ ኢኮኖሚ ግንባታ ላይ ነው የተሳተፈው። ስሜ መሐመድ ይባላል፣ ወይም በስራ ቦታ አካባቢ ማሜ በመባል ይታወቃለሁ። ስራዬ ሰፊውን የዓለም ሕዝብ የሚሰራውን የአገልግሎት ስራ ነው የምሰራው። የቀላል መኪና ተሽከርካሪ፣ ኤሌክትሪክም ነዳጅም ጥገና ባለሙያ ነኝ። አድራሻ ይወሰን ነው። ለማሰራትም ወይም ለማማከርም የምትፈልጉ ካላችሁም ብቅ ማለት ትችላላችሁ። ዛሬ እንኳን ጥያቄ ኖረኝ ወይም ደግሞ ስለኔ ልናገር ሳይሆን የምመጣው ያው በላይ ትንሽ ከሌሎቹ በምን ይለያል የሚለውም በራሴ አመለካከት ለመግለጽ ያክል ነው። ብዙ ጊዜ አጋጥሟችሁ ከሆነ ባለሀብቶች ወይም ሚሊዮነሮች ሚዲያ ላይ በቀረቡ ሰዓት የሚናገሩት ነገር አለ። ምንድነው? መጀመሪያቸውና መጨረሻቸውን ነው የሚናገሩት። አንዱ ወይ ጥበቃ ነበርኩ ይላል፣ ሌላኛው ደግሞ ጎዳና ተዳዳሪ ነበርኩ ይላል። መጨረሻቸው ምንድነው? ሚሊዮነር ሆንኩ ይላሉ። የነዚህ ሰዎች የህይወት ታሪክ ለኛ አይጠቅመንም ከመስማት ውጭ ማለት ነው። ምክንያቱም ሁላችንም መለወጥ እንፈልጋለን፣ ሚሊዮነር መሆን እንፈልጋለን። ነገር ግን መሀል ላይ በምን መልኩ ከሊስትሮ ተነስተን ሚሊዮነር መሆን እንደምንችል መንገዱን የጠፋብን። በላይ ግን ከነዚህ ይለያል ማለት ነው። ስለዚህ አክፍሩልኝ አንድ ገጽ ነው። የሚለይበት አንዱ መነሻ ካፒታሉ ይታወቃል። 1500 ብር ነው። በትንሽዬ ሱቅ የተነሳ ነው ዛሬ ሚሊዮነር ላይ የደረሰው ማለት ነው። ያው ለወደፊት ቢሊዮነር ያለ መጨረሻው ስለማይታወቅ አሁን ላይ ግን መነሻው ይታወቃል። ማንም ሳያግዘው በራሱ ቢዝነስ ፕላን በማውጣት ለራሱም በራሱ በማስተማር ሚሊዮነር ለመሆን ችሏል ማለት ነው። ስለዚህ አራያችን ነው ማለት ነው። ሞራል ስጡልኝ። ስለዚህ እሱ ለኛ እንደዚህ ቅርብ ሆኖ ጊዜውን ገንዘቡን መስዋዕት አድርጎ ኑ ሚሊዮነር ሁኑልኝ፣ በትንሽ ነገር ተነስታችሁ ሌላው ሚሊዮነር ይቅርና ማለት ነው። ሞቲቬሽኑ በቂ እኮ ነው። በ100 ብር ወይም ደግሞ
በ1000 ብር በ500 ብር አንድ ስራ የሌለው ሰው ሚሊዮነር መሆን ትችላለህ ቢሉት ትልቅ ሞቲቬት ነው ማለት ነው፣ ሚሊዮነር እንኳን ቢቀር። ስለዚህ ከኛ የሚጠበቅ ነገር አለ ማለት ነው። ወንድማችን ከጎኑ ሆነን እሱ ባወጣቸው ቢዝነስ ፕላኖች ማለት ነው ቀርበን እየሰራን መለወጥ እንችላለን። በነፃ እያስተማረን ነው። ሌላ ቦታ ቢሆን እንከፍል ነበረ፣ እዚህ በነፃ እንትን እያለን ነው። ስለዚህ ያው እነዚህ ነገሮች በራሴ አመለካከት እንደው ደስ ስላለኝ ልንገረው ብዬ ነው። በሚሊዮነር መንገዶች ላይ ተመዘግን ማለት ያው ሚሊዮነር አንሆንም። ስለተመኘነው ብቻ ሚሊዮነር አንሆንም። ምንድነው ስራ ይፈልጋል፣ ትጋት ይፈልጋል። ብዙ የሚከለከሉ ህጎች አሉ፣ ማድረግ ያለብን ህጎች አሉ። እነዛን መፈጸም አለብን ማለት ነው። እንደ ምሳሌ ብንወስድ ሯጮችን ብንወስድ አሁን መነሻቸው ሁሉም እኩል ነው። አላማቸው ሁሉም ማሸነፍ ነው፣ አገራቸውን ማስጠራት ወይም መሸለም ነው። ስለዚህ ልዩነት የሚፈጥርባቸው አሸናፊ ወይም ተሸናፊ የሚያደርግባቸው ምንድነው? መሀል ላይ ያደረጉት የሩጫቸው የራሳቸው ጥረት ነው ማለት ነው። ስለዚህ እኛ ሚሊዮነር ለመሆን የራሳችን ጥረት ይፈልጋል። በራሳችን ጥረት ልናግዘው ይገባል ማለት ነው። ስለዚህ ረጅም ሀያት ይስጥልን፣ እድሜ ይስጥልን። አመሰግናለሁ። ይህን አስተያየት ለመስጠት ነው የመጣሁት። እሺ አንድ ጊዜ እዛ ጋር ስትልኝ ማይክ። እሺ ወደ መድረክ ከመጣ አጨብጭቡልን። በጣም አመሰግናለሁ እድሉን ስላገኘሁት። ወንድሜን ዛሬ አይደለም የማውቀው፣ በጣም ረጅም ዓመት ነው የማውቀው። ቤተሰብ በሉ ግን በዚህ ደረጃ በዚህ ልክ የዚህን ያህል ርቀት ይሄዳል ብዬ አስቤ አላውቅም። አይ ነው በጣም ጀግና ጀንትል የሚባል ሰው እንደሆነ አንዴ በጃጅ ከትንሽ ደረጃ ነው የማውቀው በላይ። እኔም ቢዝነስ አለኝ፣ ግን በዚህ ደረጃ ሰክሰስ አይደለም። በጣም ደካማ መሆኔን የነገረኝ ያወቅኩት በሂሳብ አሰራር በሂሳብ አያያዝ ዛሬ ነው። እና ይሄ ጀግና ነገም ተነጎዳም ጀግንነቱን ሲቀጥልበት እኛ አይደለንም ከዚህ በኋላ የሚመጣው ጀነሬሽን ሚሊዮነር አይደለም ቢሊዮነር እንደሚያደርግ 100% እርግጠኛ ሆኜበታለሁ። ወደፊት መተክ ይሄንን አላማ ወደፊት አንግበክ ወደኛ ጋር መተክ እንደኔ አይነቱን እና እንደዚህ አይነቱን ማህበረሰብ ወደፊት እኔን መሆን አለባቸው ብለክ ወደዚህ ስለመጣ እጅግ ልናመሰግነው፣ ልናከብረው፣ ልንከተለው የሚገባ ወንድማችን ነው። እና በላይ በጣም ነው የማመሰግነው። መጥቼም ስላገኘው ስላየውም ስራን እኔ አሁን ስራ ሰራለሁ፣ ግን በሚሊዮኖች አይደለም መስራት የምፈልገው ከዜሮ ተነስቼ። ምክንያቱም ያሳለፍኩበት መንገድ ትክክል አልነበረም። የእውነቴን ነው የምላችሁ፣ ከዜሮ መነሳት ነው ያለብን። ኦልሞስት በስራ ብዙ አመታቶችን አልፌያለሁ፣ ግን ደካማ ነበረ የስራ ባህሌ። ለማንኛውም ለነበረን ቆይታ እጅግ በጣም እያመሰገንን የክብር ስፖንሰሮቻችን ሃይላይት ለመጥራት ያክል ለዚህ ያመጣንና ይሄንን ሁሉ በቀላሉ ያበቃልን በየወር 600 ሺና ከዛ በላይ የሚመድብልን በላይ አትክልትና አስቤዛ ማዕከል በሁለተኛ ደረጃ ህንጻና አትክልትና አስቤዛ ማዕከል ሲቀጥል ማሜ ጋራጅ እዚህ ጋር አስተውት የነበረ አጠቃላይ የጋራጅን ስራ ወሰን ኤልዳድ ህንጻ ጀርባ ላይ አዲስ በቀየረው አድሬስ ላይ ታገኙታላችሁ። በላይ አትክልትና አስቤዛ እንዲሁም ነፃነት አትክልትና አስቤዛ በሰሜን ምስራቅ አዲስ አበባ ላይ በመንሰራፈፍና በጣም ማህበረሰቡን በማገልገል ይታወቃል። ወደፊት እንግዲህ በዚህ ዓመት ላይ ዱባይ ትልቅ ሃይፐር ኢንተርናሽናል ማርኬት በመክፈት የኢትዮጵያ ኦርጋኒክ የሆኑ እርሻ ምርቶችን በመካከለኛው ምስራቅ ላይ ትልቅ መዳረሻ አድርገን ለማከፋፈልና ሰው ሳይሆን ከዚህ በኋላ እቃ መላክን ለማስተማር ኦሬዲ እየጨረስን ነው ያለነው በዚሁ ላይ ማለት ነው።
ከዚህ በዘለለ ቺል በርገር ግን ፋሲካ እየመጣ ነው። የጾም የፍስክም ወሰን አካባቢ ያላችሁ ጎራ ለማለት ወይም ባላችሁበት ቦታ እንግዳ መጣብኝ ብላችሁ ሳታስቡ በበርገር ዘነጥ ለማለት ወደ ቺል በርገር ጎራ ማለት ወይም ደግሞ ዴሊቨር ላይ ማዘዝ ይቻላል ማለት ነው። ለነበረን ቆይታ በጣም እያመሰገንን የኛ ጉዟችን ትኩረታችን አጠቃላይ ሙሉ ካፒታላችን፣ ጊዜያችን፣ ዕውቀታችን፣ ትኩረታችን መለየውን ሚሊዮነርነት ጉዳይ ላይ አጠቃላይ የሚሊዮነሮችን መንገድ በቀላሉ ተከታትሎ ሚሊዮነር ለመሆን የሚያስፈልገው ሰው መሆን ብቻ ስብዕናን አምኖ እጅ ላይ ባለው ገንዘብ በ8795 ኤምቲ ወይም ኤምአር ብሎ ተመዝግቦ በየሳምንት ኤአር ወይም ቲአር እየተባሉ በአቴንዳንስ በመሙላት ወደ ሚሊዮነርነታችን መቀጠል ብቻ ነው። ፐርሰንቱ በደንብ እንዲገባችሁ በተከታታይ በላይ ሚዲያ ብላችሁ ሶሻል ሚዲያችን ላይ በደንብ ተከታተሉ ብለናል። አሁን ግን ሁለተኛው ዙር ምዝገባ ልንጨርስ ስለሆነ ምዝገባው በሚገርም ሁኔታ ይፋጠን። ቀጣይ ሳምንት ላይ የሚገርም የሽልማት ውድድር የምናዘጋጀው አለ። ባንክ አካውንት ከፈታ ዘመቻ ልንቀሳቀስ ስለሆነ ባንኮች ከአግሪመንት እየጨረስን ነው። አጠቃላይ ሲስተሙ ተስተካክሎ አልቋል። ሁለተኛው ዙር የሚሊዮነሮች መንገድ ስልጠና አነቃናቂ፣ አነጋጋሪ፣ ትልቅ ቅስቀሳ የሚፈልግ ስለሆነ ሁላችሁም የቤት ስራ ተሰጥታችኋል። መልካም ሳምንት።